በእምነት በኩል ልጆችን ቀርጸው የሚያሳድጉት እናቶች ናቸው። ልጅን ቀርጸው ከማሳደግ የበለጠ ስራ የለም። ትልቁ ስራ ሰውን መቅረጽ ነው። የእባብን ልባምነት በህይወታችን በዚህ ምድር ላይ በምንኖርበት ጊዜ ልንጠቀምበት ይገባል። ግን ብዙ ሰዎች ልክ እንደ በሬው ይሆናሉ። በሬ ሆይ ሳሮን አይተህ ገደሉን ሳታይ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ህይወት ባለቤት እንድንሆን ስጋዬን ብሉ ደሜን ጠጡ ነው ያለው አይደለ? ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም። አንዳንድ ጊዜ በቃ ባልጠበቅነው ሁኔታ አደጋ ላይ ልንወድቅ እንችላለን። ባልጠበቅነው ሁኔታ አውሬ አፍ ውስጥ ልንገባ እንችላለን። ለመመከር ራሱ ያስቸገረን ሰዎች አሉ። አንቺ ማድረግ የምትችይውን ነገር እግዚአብሔርን መለመን የለብሽም። ከትዳር ውጭም ሌላም ግንኙነትን የፈጠሩ ሰዎች ሲጠየቁ በቃ ማመን አለብሽ ወይ ማመን አለብህ በቃ ሳያዩ የሚያምኑ ብፁዓን ናቸው። አያገባኝም የራሱ ጉዳይ ስላሉ ማለት ነው። ሚስት ለባሏ ዘውድ ክብር ከሆነች እሱ በእሷ የሚከበር ነው። አንድ ሰው እግዚአብሔርን ቃል እንዲኖር የሚያስችለው እንደው 3 ነገሮች ቢኖሩኝ፣ መጀመሪያ እንኳን ደህና መጡ ወደ እኔ ፖድካስት። እንኳን ደህና ቆየሽኝ ትዕግስት። ከረጅም ጊዜ በኋላ ላይ ነው እንግዲህ ያየሁሽ። ያን ጊዜ እንግዲህ አንቺም ልጅ ነበርሽ፣ እኔም ደግሞ ያው ወጣት ነበርኩ። ልጅ ነበሩ እንጂ ሶማ እና በዛን ጊዜ ነው እንግዲህ ስላየሁሽ ስለተገናኘን በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እኔም በጣም ነው ደስ ያለኝ። በጣም ነው እውነት እኔም እግዚአብሔር ይመስገን ነው የምለው። ከብዙ ጊዜ በኋላ ነው ዛሬ ያው እዚህ ቨርጂኒያ ላይ ፎቶሚ ስቱዲዮ ተገናኝተናል። እንግዳዬ ሆነው ግን የዛሬ 18 ዓመት አካባቢ 19 ሜቢ አላውቅም መስካይዙናንማ እንግዲህ ከተቆጠረ እድሜያችንን ወደ ላይ እንዳይተኩሰው እንጂ 25 ዓመት አይሆነው ብለሽ ነው? ከ25 ዓመት መምህር እንግዲህ እርስዎ የኔንም አብሮት የጨመሩ እንደዛ ነው። ምክንያቱም 17 እና 18 ማ እኔም እዚህ የመጣሁበት ነው። 25 ይሆናል 25 ይሆናል ማለት ነው። አዎ 25 ዓመት ይሆናል ብዬ ገምታለሁ። የሚገርም ነው። እንግዲህ እኔ ለተመልካቾቼም በደንብ ግልጽ ማድረግ እፈልጋለሁ። መምህር ብርሃኑ ድሮ ትንንሽ ሆነን ምስካይዙና ትምህርት ቤት የኬሚስትሪ አስተማሪያችን ነበሩ 9ኛ ክፍል ላይ እና በጣም የምንወደውት አስተማሪ። የእውነት እዚህ ፖድካስት ላይ ስለተገናኘን አይደለም፣ በጣም ሲገቡ ልስልስ ሲሉና ከዛ የሆነ ፓወር አለ የሚመጣ ብቻ ሲያስረዱ። እኔ ኬሚስትሪ አልወድም ነበር፣ ሳይንስን ተማሪ አልነበርኩም። በኋላ ግን ይገባኝ ነበረ። ከዛ ደግሞ ምሳ ሰዓቶትን ምሳ የሚበሉበት ያቺ አንድ ሰዓት ረፍት ይሰበስቡንና ካስታወሱ ክፍል ውስጥ ዴስኳ ላይ ወይ ቁጭ እንልና ጥያቄዎቻችን ይዘን መተን መጽሐፍ ቅዱስ ትምህርት ጥያቄዎቻችንን የሚመልሱልን ነበር። ልጆች ሆነን ያስታውሳሉ? ግን መምህር ትክክል ነሽ። አስታውሳለሁ። ምሳ ሰዓት ላይ የተወሰኑ ተማሪዎችን ጥያቄ ይዘው በመምጣት ያው እነሱን ሳስተምር እንደነበረ ከነሱ አንዷ ነሽ አንቺም ነበር። አንዷ ነሽ ማለት ነውና ከዛ ውጪ አጠቃላይ ተማሪዎቹን በተወሰነ የረፍት ሰዓት ላይ ትዝ ይልሽ እንደሆነ ወደ ቤተ መቅደስ ውስጥ ገብተው ትምህርት ምንሰጣቸው ነበረ እና አስተምራቸው ነበር። እኔ ብዙ ጊዜ ትዝ ይለኛል። ያ ሁሉንም ተማሪ የሚያካትት ነበረ። መቅደስ ውስጥ የሚደረገው የአርቡን አይደለም መቅደስ ውስጥ የሚደረግ ትምህርትም ነበረ። ጧትም ላይ ለ15 ደቂቃ ለዚህም ያህልም ትምህርትም ጀምረን ነበረ። ልክ
ሰንደቅ ዓላማ ከተሰቀለ ሰልፍ ላይ ሰልፍ ላይ ሰልፍ ላይ ስብከት ነበረ እንደ 15 ደቂቃ ያልበለጠ ያክል በዛም እናገለግል ነበርና ያው ሁለት ኬሚስትሪውንም አስተምር ነበረ ያው መጽሐፍ ቅዱስንም እንደዚሁ የቤተ ክርስቲያንንም እምነት ስርዓትን በተመለከተ ያንንም አስተምር ነበር ሁለቱም ጋር ነበሩና በጣም ነው የገረመኝ መገናኘታችን። እኔ እዚህ ስመጣ መምህር ብርሃኑ እኔ እርሶ ካናዳ ያሉ ነበር የመሰለኝ፣ ግን እዚህ እንዳሉ ስሰማ በጣም ነው የተደሰትኩት። በዚህ አጋጣሚ ለመምህር ኤልያስ ምስጋና ማቅረብ እፈልጋለሁኝ። እርሶ ጋር የሚያገናኘኝ እሳቸው ናቸውና በጣም አድርጌ ነው ማመሰግነው። አሁንም በድጋሚ እንኳን ደህና መጡ የድሮ መምህሬ ኬሚስትሪ ማስተማሪ እንኳን ደህና ቆይሽ። አንቺም እንግዲህ እዚህ አሜሪካ መተሽ እንግዲህ ለመገናኘት እግዚአብሔር ስላበቀን የተመሰገነ ይሁን። አሜን አሜን። ዛሬ እንግዲህ ያው የድሮ የኬሚስትሪ አስተማሪን አሁን ደግሞ መምህር ብርሃኑን አንዳንድ ነገር ልጠይቅዎት ፈለኩኝ። እንግዲህ እኔም ያኔ ድሮ ያስተማሯት ልጅ እርሶም በእርግጥ ልጅ ነበሩ። እንግዲህ አድጋ ትልቆና ወልዳ ከብዳ ስነ ልቦናው ሳይንስ ውስጥ ወይንም የስነ ልቦና ምክክር ላይ ነው ብዙ በጣም ለኔ ፓሽን ፍቅር ኖሮኝ የምሰራውና መምህር እንግዲህ ያው እንደዚህ አይነት ሙያ ላይ ስንሆን ብዙ ነገር እንሰማለን። እርሶም እንደ ሃይማኖት አባትነትዎት ብዙ ሰዎች መቼም ቁስላቸውን መተው ይነግሮታል። ቴራፒስት ናችሁ የሃይማኖት አባቶች በየትኛውም እምነት ላይ ያሉ አባቶች ብዬ አምናለሁና እና እኔ ስራዬ ላይ ምን ታዘብኩ መስሎት አሁን አንዳንድ ሰው በጣም በተለይ ከባድ የሚባል አንዳንዴ ለጆሮ የሚሰቀጥጥ አይነት ባህሪ ያለውና ምናልባት የእርግብና የእባቧን ሜታፎር ምሳሌ ባመጣ በቃ በትክክል በቃ እንትና እኮ እባብ ነው የሚባል ወይንም ከባድ ነገር ሰዎች ላይ ሲያደርሱ እሰማለሁ የተጎዱ ሰዎች ጋር ስለምሰራ። አንዳንድ ሰው ደግሞ ኤክስትሪምሊ የዋህ ሆኖ ደግሞ ሲጎዳ ያለው አንዳንዴ እንዲያው ከወዳጆቼ ጋር ስናወራ እንዴ ቲጂ ቻለም እኮ እንደ እርግብ የዋህ እንደ እባብ ብልህ ሆኖ ተብሏል ይሉኛል። እኛም እናወራለን። ዩዥሊ የምናነሳውም አባባል ነውና አሁን ዛሬ ድሮ መምህሬን ካገኘው አይቀር የመጀመሪያ ጥያቄ እንጠይቆት በዚህ በ21ኛው ክፍለ ዘመን ዓለም ውጣ ውረድ ባለባት ህይወት በከበደባት ብዙ ችግሮች ባለበት ዘመን ላይ ተፈጥረን ለምሳሌ እኔ ትዕግስቱ አልተ ንጉስ እንዴት ብዬ ነው እንደ እርግብ የዋህ እንደ እባብ ብልህ ሆኖ የሚባለው? እንዴት ነው እርግብም እባብም መሆን እችል ይሆን ወይ አባባሉን አሳስች ሆን ያየሁበት መንገድ? መምህር ጥሩ ጥያቄ ነው ትዕግስት። እንግዲህ ብዙ ሰዎች ይህንን ጥቅስ ይጠቅሱታል፣ አባባሉን ይጠቀሙበታል። ግን አባባሉ ገብቷቸው ነው ተረድተውት ነው ወይ የሚለውን ማንሳት ፈልጋለሁ። እሺ፣ ክብር ምስጋና ለሱ ይሁንና ቃሉን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ለደቀ መዛሙርቱ የሰጠው መመሪያ ነው በዚህ ምድር ላይ በሚኖሩበት ጊዜ። ምክንያቱም እሱ ከሱ ጋር 3 ዓመት ከመንፈቅ ቆይተዋል። ያ ቆይታቸው የትምህርት ጊዜ ነው። ልክ አንድ ተማሪ በአንድ ኮሌጅ ውስጥ 3 ዓመት ምናምን ቆይቶ ተመርቆ እንደሚወጣ ለእነሱም ያቺ ከሱ ጋር የቆዩበት 3 ዓመት ትምህርትን ያገኙበት በህይወቱም እንግዲህ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ነው የመጣው። ስለዚህ ሰብአዊ ስራዎችን ሁሉ ከኃጢአት በስተቀር ፈጽሟል፣ አድርጓል። እያንዳንዱን ነገር እያደረገ በተግባር አሳይቷቸዋል። ህይወትን እንዴት እነሱ እሱን መምሰል እንዳለባቸው በትምህርትም ደግሞ ቀርጿቸዋል ማለት ነው። የሚያስተምረውን ትምህርት ይከታተሉ ነበር፣ ይሰሙ ነበር እና ምንድነው ያላቸው? ወንጌላዊው ቅዱስ ማቴዎስ ይህንን ከነሱ ከ12 ሐዋርያት አንዱ የነበረው
እሺ እግዚአብሔር መንፈስ ቅዱስ ባጻፈው መሰረት በጻፈው ወንጌል ላይ ምዕራፍ 10 ላይ ጌታ የተናገረውን ቃል አስቀምጦታል። ምንድነው ያለው? ጌታችን ለደቀ መዛሙርቱ ወደ ተኩላ ወደ በዛበት እንደ በግ በተኩላዎች መካከል እልካችኋለሁ አለ። እንደ በግ በተኩላዎች መካከል እልካችኋለሁ። እስቲ በህሊናሽ አንዲት በግ ተኩላዎች መካከል ተልካ አሁን ከባድ ነው አይደለ? ስለዚህ እናንተም እንደ በግ በተኩላዎች መካከል ነው እምልካችሁ። ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ብሎ ይህንን መመሪያ ሰጣቸው። ይህ እንግዲህ እንደኛ መቼም አንዲት በግ በተኩላዎች መካከል ያለች አንዲት በግ ከተኩላዎች ልታመልጥበት የምትችልበት ምንም አይነት መንገድ አይኖራትም። እኔ አይታየኝም። አዎ አይታይም፣ በግ ነች። ነገር ግን በእግዚአብሔር ኃይል ይህ ምሳሌ የተመሰለላቸው ሐዋርያት በተኩላ በተመሰሉ ሰዎች መካከል ተገኝተው እንዴት ሆነው የተላኩበትን ተልእኮ ፈጽመው ለፍጹም ክብር ሊበቁ እንደሚገባቸው የሰጣቸው ነውና እንደ እባብ ልባም እንደ ርግብ የዋህ ሁኑ አለ። አሁን እባብ ሁኑ አይደለም ያላቸው። ልብ ማለት ያለብን እባብ ሁኑ አላለም። እንደ እባብ ልባሞች፣ የእባብን ልባምነት ነው። እባብ ተንኮለኛ ነው። እባብ ክፉ ነው አይደለ? ግን በዚያ ክፋት ውስጥ በዚያ ተንኮል ውስጥ ብልሃት አለው። ምን አይነት ነው? አዎ አሁን እሱን ነው እንግዲህ ቃሉን ጌታችን ያው በደፈናው ነው የተናገረው አይደለ? ግን እግዚአብሔር መንፈስ ቅዱስ ለነዚህ ለሐዋርያት ምስጢሩን ገልጾላቸዋል። እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ያለው መመሪያ ስለገባቸው ነው በህይወታቸው የተጠቀሙበት። በኋላም ላይ የተነሱ የቤተ ክርስቲያን አባቶች ይህንን የመጽሐፍ ቅዱሱን አባባል የጌታን አነጋገር አሁንም መንፈስ ቅዱስ በገለጸላቸው መሰረት ተርጉመውታል። የእባብን ብልህነት ያንን በመመልከት እባብ ምን አይነት የእባብን ባህሪ ስንመለከተው አሁን ልባም የተባለበትን አንደኛ እባብ መርዝ አለው። መርዛማ ነው አይደለ? ይናደፋል። አዎ መርዙ ያለው ምላሱ ላይ ነው ይባላል። ምላሱ ላይ ነው። ውሃ ደግሞ መጠጣት አለበት አይደለ እንዴ? ለመኖር እንግዲህ ውሃ ያስፈልገዋል። ውሃ በሚጠጣበት ጊዜ ይላሉ አባቶች ያችን መርዙን መጀመሪያ ያወጣና ከዳር ያስቀምጣታል። ከዛ ውሃውን ነው የሚጠጣው። አለበለዚያ ከነ ውሃው መርዙ ያለ ውሃውን ከጠጣ ወደ ውስጥ ገብቶ ራሱን ሊያጠፋው ይችላል። ራሱን ይገለዋል። አዎ ስለዚህ በጣም ለህይወቱ አስፈላጊ የሆነው ውሃ ለመጠጣት መጀመሪያ ምንድነው የሚያደርገው? መርዙን አውጥቶ ለብቻ አስቀምጦ ነው። አዎ እንደዛ ነው። እባብ ይሄ ባህሪ ያለው አንድ ይሄን ትይዣለሽ። እሺ ሌላው እባብ ጠላቶች በሚመጡበት ጊዜ እቺም አሁን አንድ እባብ በምናይበት ጊዜ እባብ ካየህ በቃ እባብን ግደል ነው አይደለ? ምንም ጥያቄ የለውም። ስለዚህ ጠላቶቹ በሚመጡበት ጊዜ አስቀድሞ ቶሎ ብሎ የሚከላከለውና የሚሸሽገው ራሱን ነው። ራሱን ወይ ድንጋይ ስር ጭንቅላቱን ወይ ድንጋይ ስር ይቀብራል ወይ አንድ ነገር ያደርጋል። አሁን እባብ ሆነ
ውቤ ሰውነቱን ትቶ ልንገስ ይላል ካቡን ተጠግቶ የሚል አንድ አባባል አለ። ይህ አሁን ልዩ ሰምና ወርቅ ነው። ግን ካቡን ተጠግቶ ማለት እንግዲህ እባብ ሁል ጊዜ ራሱን ካብ ውስጥ ወይም ድንጋይ ውስጥ ነው የሚቀብረው ለማለት ነው። ያ ወርቁ ሌላ ነው፣ ወደዛ ውስጥ አንገባም። ስለዚህ ይሄ የሚያሳየው ምንድነው? ምን ጊዜም ቢሆን ራሱን ለማዳን እባብ ጭንቅላቱን ድንጋይ ውስጥ ይቀብራል። ይሄ ሌላኛው እንትኑ ነው። ሌላውን አካል ቢመቱት ቢቀጠቅጡት ህይወቱ ያለው ራሱ ላይ ስለሆነ ህይወቱን የሆነችውን ጭንቅላቱን ይጠብቃል፣ ይከላከላል። ይሄ ሁለተኛው ነው። እናመጣዋለን ወደ ትርጉሙ ከኛ ጋራ የሚዛመድበት። ይሄ ሁለተኛው ነው። ሶስተኛው እባብ አንድ በጣም የሚወዳት ፍሬ አለች። ሊቃውንቱ ዕፀ ዘዌ ይሏታል። ይቺ ዕፀ ዘዌ የተባለችው ፍሬዋን በጣም ይወደዋል። የዚህን የዕፀ ዘዌን ፍሬ በጣም ስለሚወደው ያው ያችን ፍሬ ለመብላት በሚፈልግበት ጊዜ ሌላ ተቃራኒ ነገር ደግሞ አለ። እሱ ምንም ፍሬዋን ቢወደውም የዕፀ ዘዌን ጥላዋን ካረፈበት ግን ያደክመዋል፣ ያፈዘዋል። ጥላዋ ያፈዘዋል። አዎ የዕጿ የቅጠሉ ካረፈበት ጥላው ይፈዛል። ስለዚህ ዛሬ የሚገርም ነገር ነው የምትነግረኝ። ስለዚህ ምንድነው የሚያደርገው? ጠዋት ላይ ከሆነ የፈለገው ያችን ፍሬዋን ለመብላት በምስራቅ በኩል ይሄዳል። ፀሐይ የምትወጣው በምስራቅ ነው አይደለ? ጠዋት ላይ ሲሆን በምስራቅ በኩል ይሄዳል፣ ጥላዋ አያርፍበትም ማለት ነው። ማታ ላይ ከሆነ ደግሞ በምዕራብ በኩል ይሄዳል። ይሄ ትልቅ ጥበብ ነው አይደለ? እንዴ በጣም ጠብቆ የምትወጣበትንና የምትገባበት። ምክንያቱም የሚወዳትን ፍሬ አገኛለሁ ብሎ በጥላዋ ፈዞ ለጠላቶቹ ተጋልጦ እንዳይሰጥ ነው ይሄንን የሚያደርገው። እንደ እባብ ልባሞች ሁኑ ሲል እነዚህን የእባብን ሁኔታ አገናዝበው ሊቃውንቱ ክርስቲያንም በክርስቲያናዊ ሕይወት ውስጥ በዚች ምድር ላይ በሚኖርበት ጊዜ ይህን የእባብ ልባምነትን መጠቀም አለበት ነው የመጀመሪያው። አሁን የመጀመሪያው እንግዲህ እባብ ምንድነው ብለናል? መርዙን ከውሃ በጣም ያስፈልገዋል፣ የሚያስፈልግ ነው። ትክክል። ክርስቲያን ለሕይወቱ የሚያስፈልገው ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ሕይወት ባለቤት እንድንሆን ስጋዬን ብሉ ደሜን ጠጡ ነው ያለው አይደለ? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሏል። ከዚህ ስንጀምር እንኳን አንድ ሰው የዘላለም ሕይወትን አገኝ ዘንድ የክርስቶስን ስጋና ደም መብላት መጠጣት አለብኝ ብሎ ወዲያውኑ ከነ ኃጢአቱ ከነ በደሉ ሄዶ የክርስቶስን ስጋና ደም ቢቀበል ኃጢአት ምንድነው? መርዝ ነው አይደለ እንዴ? እነሆ ምን ይላል ካህኑ እጁን በሚናጻበት ጊዜ በቅዳሴ ላይ ንጹህ የሆነ ወደ ስጋውና ወደ ደሙ ይቅረብ፣ ንጹህ ያልሆነ ግን አይቅረብ፣ ለሰይጣንና ለሰራዊቱ በተዘጋጀ በመለኮት እሳት እንዳይቃጠል ይላል። ስለዚህ ንስሐ መግባት አለበት ማለት ነው። ያን መርዙን ኃጢአቱን መጀመሪያ ምን ማድረግ አለበት? ማውጣት አለበት። በንስሐ ማውጣት አለበት፣ መጥፋት አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ መራራ ተጠማው ሲላቸው ሐሞት በጥብጠው ጋቱት ይላል፣ ሰጡት። የዛን ጊዜ ተፋው ይላል። ያንን ምሕረት የኃጢአት ምሳሌ ስለሆነ እናንተም ኃጢአታችሁን ትፉት፣ ሰዎች እንኳን ሊግቷችሁ ቢሞክሩ ትፉት ሲል ይህንን
በምሳሌነት አደረገልን ይላሉ ሊቃውንቱ። እና ኃጢአትን አይቆይ ታሳድሩ ታቆዩት ምናችሁም ትፉት በቃ። ስለዚህ የእባብ ልባምነት ይህንን ከእባብ ልባምነት ከወሰድን በህይወታችን ተጠቃሚ እንሆናለን። አሁን ይሄ ለስጋው ደሙ ነው አይደል የወሰድነው? ለሌላውም ነገር ቂም፣ በቀል፣ ጥላቻ አእምሮሽ ውስጥ ካስቀመጥሽ ምንድን ነው የምትሆኚው አንቺ? የሰው መጎጃው እኮ ይሄ ነው አይደል እንዴ? መርዝ ነው። አዎ የሰው መጎጃው በማማት ነው አይደል? ሰውን እንደውም አንድ አባባል አለ የሰው መጎጃው በህማማት ነው የሚል በጾሙ ጊዜ ያለ ሰለሰኛ በገ ምንድነው ሰሞነ ህማማቱን አድርጎ የሰው መጎጃው በህማማት ነው። በህማማት ጊዜ ሰው በጣም በቃ በስግደቱም በጾሙም በምኑ ይጎዳል ነው። ግን ወርቁ ማማት፣ ሐሜትን ማማት። አዎ ስለዚህ ሰው ጥላቻን፣ ሐሜትን የመሳሰለውን ነገር በውስጡ የሚያሳድር ከሆነ መርዝ ነው ያለሱ ህይወት አይሆነውም። እንዴት ብሎ ነው የክርስቶስን ቃል ሲሰማ ሊዋሃድለት የሚችለው? የእግዚአብሔር ቃል ህይወት ነው አይደለ? የህይወት ውሃ ነው ያለው። የህይወት ውሃ ሁሉ ይፈልቃል ይላል። እና ግን እነዚህ መርዝ ነገሮች በውስጣችን ኖረው የህይወትን ቃል መስማት አይደለም። መጀመሪያ መጥፋት አለብን። ያንን ክፉን በውስጣችን የነገሰውን ነገር በንስሐ ማውጣት አለብን። ይሄ አንደኛው እንትን ነው። ሌላው እባብ ራሱን ካብ ውስጥ ድንጋይ ውስጥ ይሸሽጋል ብለናል አይደለ? ሌላው አካሉ መከራ ቢያሳድሩበት ቢደበድቡት ምን ቢሉት ህይወቱ ያለው ራሱ ላይ ስለሆነ መልሶ ያገግማል። ሰውነቱ ሰማለሁ። አዎ በቃ በህይወት ይቆረጥም ምን ቢልም እንደዛ ነው የሚሉት እንግዲህ አባቶቻችን ሲሉ ነው የሚሰማው። አዎ ስለዚህ ለእኛም ጌታችን እንግዲህ እንደ እባቡ ሌላ አካል አሁን እሱ ዋናው ህይወቱን ድንጋይ ውስጥ ቀብሯል አይደል? ልክ ነው። የኛ ራሳችን ማን ነው? የቤተ ክርስቲያን ራስ ማን ነው ብለናል? ክርስቶስ። የቤተ ክርስቲያን ማለት እኛ ነን። የክርስቶስ ቤተ መቅደሶች የሆነን የክርስቲያኖች ራስ ክርስቶስ ነው። ክርስቶስ ነው። ክርስቶስ ማለት ምን ማለት ነው? ሃይማኖታችን ተዋህዶ። አሁን እኛ ተዋህዶ ስንል የአምላክ ሰው መሆን ሰው አምላክ የመሆኑ ታላቅ ምስጢር ነው። ተዋህዶ ሃይማኖታችን ነች፣ ህይወታችን ነች። አሁን በምንም መልኩ ይሁን በምን በምድር ላይ ብዙውን ነገር ሰዎች ሊያሳጧችሁ ይችላሉ። ብዙውን ነገር ከእናንተ ሊያጎሉባችሁ ይችላሉ። ሀብታችሁን ሊወስዱ ይችላሉ። ንብረታችሁን ሊወስዱ ይችላሉ። በሰውነታችሁም ላይ መከራ ሊያጸኑባችሁ ይችላሉ። ሃይማኖታችሁን ግን በምንም መልኩ እንዳታስነኩ። ህይወታችሁ ሃይማኖታችሁ ላይ ነው። ስለዚህ አንድ ሰው ሃይማኖቱን ጠብቆ ከያዘ በሃይማኖቱ ኋላ ላይ ይድናል፣ ሪቫይቭ ማድረግ ይችላል። ሌላው መከራን ቢገጥመው መከራውን ያሳልፋል። ኢዮብን እንደ ምሳሌ መውሰድ እንችላለን። ሃይማኖቱን እስከ መጨረሻው ድረስ አልካደም። ሀብቱን አሳጣው፣ ልጆቹን አሳጣው፣ ሰውነቱን ጤንነቱን አሳጣው። በዚያ ሁሉ ግን ጭንቅላቱን ግን አላስነካም አይደል? ሃይማኖቱን አላስነካም። ሃይማኖቱን ጠብቆ ያዘ እስከ መጨረሻው። ካድና ሙት እንኳን ቢሉት በፍጹም አለ። አዎ ሃይማኖትህን ተው ማለት እኮ ነው። ያንን ጠብቆ ተገኘ። ይሄ ማለት እንግዲህ በሃይማኖቱ ኋላ ላይ ሁሉን መልሶ አላገኘውም፣ አግኝቶታል። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር
አይናሽን አታቱ። የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። መምህር እዚህ ጋር እንዲያውም ሃይማኖትን ዝርዝር ቢያደርጉልን ለአንድ ሰው ሃይማኖት ምን ማለት ነው? ሃይማኖት ይህ አሁን በጣም እንግዲህ ጠበቀው ሃይማኖት ስለሆነ ያሉ ነውና ምንድን ነው ሃይማኖት? ሃይማኖት በምንልበት ጊዜ ባጭሩ በእግዚአብሔር ማመን ነው አይደለ? ግን በእግዚአብሔር ማመን የሚለውን ነገር እግዚአብሔርን ማን ብለን ማመን የሚለው ደግሞ ይከተላል። ሰፊ እና ጥልቅ የሆነ ነገር ይኖረዋል። እንዲሁ አምላክ አለ ፈጣሪ አለ ብሎ ማመኑ በራሱ ሃይማኖት አይደለም። እሱ ሃይማኖት አይደለም። ሃይማኖት ጥልቅ ነው። ያ እምነት ነው ሊባል የሚችለው በአንድ ነገር ማመን ነው። ሃይማኖት ግን ከዚያ የበለጠ ጥልቅ ምስጢር ነው። ባጭሩ በዚህ ልንዘረዝረው ስለማንችል ነው። እኔ አሁን እንግዲህ ለኛ አሁን ተዋህዶ ሃይማኖታችን ነች። ተዋህዶ ኦርቶዶክሳዊት ተዋህዶ ሃይማኖታችን ነች። በተዋህዶ ብዙ ነገር ይገለጣል። የእምነታችን መሰረት እዛ ውስጥ አለ። ስለዚህ ተዋህዶ ሃይማኖታችንን በምንም አይነት መልኩ ማስነካት የለብንም። ህይወታችን እሷ ላይ ነው ያለው ማለት ነው። የሰው ህይወቱ ያለው እዛ ላይ ነውና ስለዚህ ሃይማኖታችሁን አታስነኩ ነውና ይሄ ሁለተኛው ምስጢር ነው። ሶስተኛ እንዲያነሳነውም ነገር ነበር አይደለ? የጥላዋ ነገር ሸሻል። ገርማን እባብ ግን እንትናለውና በጣም ይሄንን የእባብን ልባምነት በህይወታችን በዚህ ምድር ላይ በምንኖርበት ጊዜ ልንጠቀምበት ይገባል። የምንፈልገው ነገር አለ በጣም ለህይወታችን አስፈላጊ የሆነ ነገር ግን ብዙ ሰዎች ልክ እንደ በሬው ይሆናሉ። በሬ ሆይ ሳሩን አይተህ ገደሉን ሳታይ ይሆናል። በቃ ሳሩን ብቻ አይተው ያለውን ነገር ብቻ ተመልክተው አይናቸውን ጨፍነው የሚገቡ አሉ። እንደ እባብ ልባሞች ከሆኑ ግን ክርስቲያኖች መጀመሪያ የሚያስፈልጋቸውን ነገር ለማግኘት ምንድነው ይሄንን አገኛለሁ ስል በእኔ ላይ ደግሞ ሊያመጣ የሚችለው ነገር ምንድነው? ጥቅምን፣ ጉዳትን፣ ሌሎችን ነገሮችን በደንብ አድርጎ ማመዛዘን ያስፈልጋል ማለት ነው። በምን አይነት መልኩ ነው ማግኘት ያለብኝ? እንዴት አድርጌ ነው? አሁን ለምሳሌ ሃይማኖቴን፣ ሰብዕናዬን፣ የኔን ክብሬን ይሄን ሁሉ ሳላጣ እንዴት አድርጌ ነው ማግኘት የምችለው? ልክ ነው። በዛ አንጻር ከሄደ ልክ የእባቡን ብልህነት ይጠቀምበታል ማለት ነው። ያቺ እጽዋ በምን ትቆማለች? ያቺ እጽዋ በአደጋ ነው ማለት እንደ ኃጢአት ምሳሌው ብዬ ነው። በሰውኛ ኃጢአት አይደለም ያፈዘው ሰውን የኃጢአት ምሳሌ ናት ጥላዋ። እንደዛ አድርገሽ ልትወስጂው ትችያለሽ። ምክንያቱም ያቺ እጽዋት አደክመዋለሽ ነው አይደለ? እኛን የሚያደክም የዓለም ነገር አለ፣ የጥቅም ነገር አለ አይደለ እንዴ? ጥቅም ብዙ ነገር ህሊና የሚያደክም የዓለም ነገር በቃ ያደነዝዘናል። ይሄን ማግኘት ይሄን እንትን ማለት በጣም ብዙ ያ ነው እንግዲህ ያ ነገር ታይቶን ያንን እናገኛለን ስንል ዓለም ጠልፋ እንዳትጥለን ነው። ጥላው በዚያ ነው እንግዲህ ዓለም ጠልፋ እንዳትጥለን መጠንቀቅ አስፈላጊ ነው የሚሆነው እና የእባብ ልባምነት በዚህ አንጻር ነው የምንገልጸው። ስለዚህ ይሄ ጥበብ ነው። ሁል ጊዜ ግን በእንዲህ አይነት ጥበብ ወይም በተጥባባተ ነገር ልትኖሪ አትችይም። እንደው በዚህ ሆኜ እንዲህ አድርጌ እንዲህ ብለሽ ልትኖሪም አትችይም። ጥሩ ነው ይሄንን ማድረግሽ። የዋህነትም ደግሞ አንዳንድ ጊዜ ያስፈልጋል። የዋህነት ማለት እግዚአብሔርን መምሰል ማለት ነው።
እስቲ እንደሱን በደንብ መምህር እኔ የዋህ በልቤ ትሁት ነኝ ይላል ጌታ። እኔ የዋህ በልቤ ትሁት ነኝ ከኔ ተማሩ ይላል። የዋህነት ማለት ጅልነት ማለት አይደለም። መጀመሪያ ቂልነት ማለት አይደለም። የዋህነት ማለት የጥበብ ጥግ ማለት ነው። በቃ የእውቀት ጥግ መጨረሻ ማለት ነው። እኔ የዋህ በልቤ ትሁት ነኝ ያለው እግዚአብሔር ነው። እግዚአብሔርን መምሰል ማለት ነው የዋህነት። ስለዚህ አንድ ሰው የዋህ ሆነ ማለት እግዚአብሔርን የሚያይበት ደረጃ ላይ ደርሷል ማለት ነው። የዋሃን ብፁዓን ናቸው እግዚአብሔርን ያዩታልና አይደል የተባለው? የመጨረሻ የብቃት ደረጃ የሚባለው ሥላሴን ማየት ነው። ነጽሮተ ስሉስ ቅዱስ የምንለው ሥላሴን ማየት ለሰው በሚገባው በሚረዳው ሊያየው በሚችለው መልኩ እግዚአብሔር አብ ወልድ መንፈስ ቅዱስ ራሱን የሚገልጥበት የመጨረሻው ደረጃ ማለት ነው። የብቃት ደረጃ አሉ። የብቃት ደረጃዎች 10 የብቃት ደረጃዎች አሉ። ከንጽሐ ሥጋ ጀምሮ ንጽሐ ነፍስ፣ ንጽሐ ልቡና ብሎ የሚገለጡ ደረጃዎች አሉ። መምህር ትንሽ ጠቀስ አድርጎልን ለምሳሌ ንጽሐ ሥጋ ሲባል አንድ ሰው የሥጋ ንጽህናን ማግኘት ማለት ነው። የሥጋ ንጽህና ከኃጢአት ከበደል ከእንደዚህ አይነት ሁኔታ መንጻት ይኖራል አይደለ? በዛ ውስጥ ደረጃዎች አሉት። ደግሞ አንዳንዱ በጣም ሰፊ ስለሚሆን ነው ወደ ሌላ እንዳንሄድ ብዬ ነው። እና በአጭሩ ግን ንጽሐ ሥጋ ስንል የሥጋ ከክፋት ከተንኮል ከዚህ መላቀቅ ብለን ልንወስደው እንችላለን። ንጽሐ ነፍስ ስንል ደግሞ የነፍስ መንጻት መቀደስ ማለት ነው። በዚህም ውስጥ ደግሞ ራሱ ደረጃዎች አሉት። አዎ ንጽሐ ልቡና ሲባል ደግሞ የልቦና ንጽህና ነው። እንግዲህ የነጻ መጥቶ በአጠቃላይ መላ ሰውነቱ አንድ ሰው መላ ህይወቱ ወደ ንጽህና እግዚአብሔርን ወደ መምሰል መድረስ ማለት እኮ ነው በህይወቱ። አዎ እኛ እኮ አሁን እግዚአብሔርን ክርስትና እኮ ስንል እግዚአብሔርን ወደ መምሰል ነው። እኔን ምሰሉ አይደል ያለው? በቃ እሱን መምሰል ነው። በቃ የሱ የባህሪው ተካፋዮች መሆን ማለት ነው። የሱ የባህሪ ገንዘቡ የሆነውን እኛ በጸጋ ከእሱ የምናገኝ ማለት ነው። የሱ የባህሪ ገንዘቡ የሆነውን እኛ ደግሞ እሱን በመምሰል በጸጋ የዚያ ባለቤቶች እንሆናለን ማለት ነው። ስለዚህ እዚያ ደረጃ ላይ እስኪደርስ እንግዲህ ንጽሐ ልቡና ደረጃ ላይ ሲደርስ እግዚአብሔርን የሚያዩበት ነው። ወደዚህ የወሰደን ምንድን ነበረ? ይሄ ሁሉ እንግዲህ የመጨረሻ ላይ ጥለዋን አንስተን ነው በጥለዋ ነው እንመለሳለን። አዎ ወደ ሌላ ምስጢር ስለሄደ እንትን አደረገንና ጠቀስ አድርገው እንደው ለማወቅ ያክል እኔ የዋህነት የሚለውን ነው። የዋህነት የሚለው ነው አሁን ወደዚህ ያመጣል። የዋህነት ማለት እግዚአብሔርን የማያ ደረጃ ማለት ነው። መጨረሻ ላይ የሚደረስበት ነው። እንዲሁ በተለምዶኝ ገሌ ዋህ ነው ገሊት ዋህ ናት እንላለን። አይደለም፣ አይደለም። ገንዘቤን አምጥቼ ለሰው ባበድር እሱ የዋህነት አይደለም። የዋህነት ከሱ በላይ ነው። የዋህነት ማለት እንደው በአነጋገርኛ ወስደነው ነው እንጂ ነገርኩሽ እኮ የመጨረሻው እግዚአብሔርን የማየት የዋሃን ብፁዓን ናቸው እግዚአብሔርን ያዩታልና ነው ያለው። እግዚአብሔርን ያየ አለ እንግዲህ እዛ ደረጃ ላይ የደረሱ ናቸው። እንግዲህ የዋህነት ገንዘብ ያደረጉ የዋህነትን በትክክል ገንዘብ ያደረጉ ሰዎች እግዚአብሔርን ማየት ደረጃ ላይ የደረሱ ናቸው ማለት ነው። እና ይህን የዋህነት ገንዘብ ማድረግ ያስፈልጋል። ይህን የዋህነት ገንዘብ ደግሞ ለማድረግ ሁል ጊዜ ቅድም እንዳልነው ቅድም ከባብ ብልህነትን አይደለ ያ ጥበብን ነው። ቴክኒካል የሆኑ ነገሮች ናቸው የተነጋገርንባቸው። ሁሉ በዛ አይሆንም። በእግዚአብሔርም ጥበቃና በእግዚአብሔርም ቸርነት ነው በቃ የሰው ልጅ ተጠብቆ ድኖም ሊኖር የሚችለው። አንዳንድ ጊዜ ሳናስበው በቃ ባልጠበቅነው ሁኔታ አደጋ ላይ ልንወድቅ እንችላለን። ባልጠበቅነው ሁኔታ አውሬ አፍ ውስጥ ልንገባ እንችላለን።
የርግብን ምሳሌነት እንውሰድ። እሺ በኖህ ዘመን ምን ሆነ? ወደ ርግብ ገባን። ወደ ርግብ ገባን። በየዋህነት ልናያይዘው ነው እንግዲህ የእባብን ልባምነት እዛ ገለጽ ነው። ከዋህነቷ ጋራ ማያያዝ አለብን። እንደው መምህር ወደ ርግቧ ከማለፎት በፊት በደንብ አስረግጠው እንዲነግሩን እንደው አንድ ጥያቄ ይቅርታ አቋረጥኩት ልጠይቆትና አይ ቲንክ ፖድካስቴ ላይ ከዚህ በፊት አንስቻለሁ። በጣም የሚገርመኝ ብዙ ሴቶች በተለይ አረብ ሀገር የሚኖሩ ሴቶች ሰርተው ይመጡና ያው ቀጥሎ ጋብቻ ነው መቼም ሰው ገንዘብም ካገኘ ራሱን ከቻለ በኋላ ለጋብቻ የሚመርጧቸው ሰዎች ላይ ብዙ ጊዜ ተቸግረው እኛ ጋር በጣም በርካታ ጥቂት ምሎት አይደለም ሰዎች ይመጣሉ። ኢትዮጵያ እዚህ አሜሪካ ሳይሆን ኢትዮጵያ ማለት ነውና ለምሳሌ አንድ ልጅ የሰራችበትን ገንዘብ በሙሉ ስራ ልስራበት ብሎ ሰጣት። የሰርጓ ቀን የቀረው መምህርና አውርተናታል ያው ስራችን ስለነበረና ያለችው ምንድነው እኔ ልስራበት አለኝ በየዋህነት ሰጣሁት በየዋህነት አደረኩት ነው። እንግዲህ አሁን እቺ ልጅ ክርስቲያን ናት፣ በእግዚአብሔር የምታምን ናት። እውነት ለመናገር አብሬያትም አጠገቧ ቁጭ ብለን ስለነበር ከነበሩ ሰዎች መካከል አንዷ ስለነበርኩኝ መምህር እግዚአብሔርን ማማ ፈጣሪ ለምንድነው አሳልፈ የምትሰጠው? እኔ ዋሆኜ ለሱ ገንዘቤን ሰጥቼ ገንዘቤን ይዞብኝ ይጠፋል አለችና እንዳንስ እንደው እኛ እየተሳሳትን ይሆን? ክሱስ ልክ ይሆን? ይሄ እውነት ፈጣሪ የሚፈልገው እግዚአብሔር የሚፈልገው የዋህነት ነው ወይ? እንደችን ተናግረውልኝ ሊያልፉ ከዛ ወደ እርግብ እንገባለን። ምንድነው እንግዲህ አንዳንድ ጊዜ የራሳችንን ድርሻ መወጣት ያስፈልጋል። የራስ ድርሻ የሚባል አለ። የራስ ድርሻና እንደው ለዚህ ምሳሌ እንደው አድርጌ ባቀርበው ብዙን ጊዜም በስብከትም ደረጃ ላይ ይህንን አነሳዋለሁ። አልዓዛር በሞተበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሱ ዘንድ መጣ። ያው ለቅሶ ላይ ተቀምጠዋል። መሞቱን ያውቃል። እዛው ሆኖ እያለ ሞቱን አውቋል። እንሄድ ብሏቸውም ደቀ መዛሙርቱንም ይዟቸው የመጣውን አንቀላፍቷል ወዳጃችን አልዓዛር ብሎ ሞቱን ገልጾላቸው ነው። እነሱን ካንቀላፋማ ይነቃል ብለው እነሱ ግን ስለሞቱ ነው የነገራቸውና ከመጣ በኋላ ላይ ግን አለቀሰ። ያለውን ፍቅር ለመግለጽ ነው። ከዛ በኋላ ላይ ግን አንተ በዚህ ሆነ ቢሆን ኖሮ ወንድሜ ባልሞተም ነበረ አለች። ብታምኚስ ወንድምሽ ይነሳል አላት። እሷ ያላት የመሰላት በትንሣኤ ሙታን ይነሳል ያላት ስለመሰላት ነው። አውቃለሁ በትንሣኤ ሙታን እንደሚነሳል። ታምኚስ ትንሣኤም ሕይወትም እኔ ነኝ አላት። የትንሣኤ ባለቤት ኢየሱስ በመካከሏ ነው ያለው እና እሱ ግን አሁን አስነሳዋለሁ ማለቱ ነውና ወዲያውኑ ወደ አልዓዛር ወደ መቃብር ስፍራ ሄደ። እሺ አሁን የሰውና የእግዚአብሔርን ድርሻ እዚህ ላይ እንድናውቅ ነው። እሺ ደስ ይለኛል መምህር። ምን አለ? ሂዱና የመቃብሩን ድንጋይ አንሱ ብሎ ትእዛዝ ሰጠ ለሰዎች። የመቃብር ድንጋይ ማንሳትን ሰው አይችልም? ይችላል አይደል? ይሄ ከባድ ስራ ነው አይደለም? አንሱት አለ እንጂ እሱ እዛው ሆኖ መቃብሩን ድንጋይ ተነስ አልዓዛርም ብድግ ብለህና ማለት ይችል ነበር። ሰዎቹን ነው የላካቸው። የሰው ድርሻ ማንሳት የሰው ድርሻ የሚችሉትን አንቺ ማድረግ የምትችውን ነገር እግዚአብሔርን መለመን የለብሽም አድርገሽ ነው ሌላውን ነገር እና አለበለዚያ የሰው ድርሻ የሌለበት ነገር በቃ እግዚአብሔር ለምን ፈጠረን ታዲያ? ከዛ በኋላ ላይ አልዓዛር ሆይ ተነስ ብሎ እንዲነሳ ትእዛዝ ሰጠ። ይሄ የማድረሻ ነው። የክርስቶስ የእግዚአብሔር ነው አይደለ? ሰው ይሄን ማድረግ ይችላል? ከእግዚአብሔር ካልሆነ በስተቀር አይችልም አይደለ? ሙታንን ማስነሳት ሰዎች ሌሎች እንኳን ቅዱሳንም እንኳን በእግዚአብሔር ኃይል ነው፣ በእነሱ ኃይል አይደለም። እግዚአብሔር ኃይሉን በእነሱ ሰጥቶ ነው። ስለዚህ ያን ጊዜ ትእዛዝ ሰጠ። ብድግ ብሎ ተነስቶ መጣ። ከነመግነዙ መጣ ይላል። የመግነዙን ጨርቅ ፍቱለት አለ። ይሄ የማን ድርሻ ነው?
የሰው ድርሻ ነው። ስለዚህ የመግነዙን ጨርቅ እንዲፈቱለት ትእዛዝ ሰጠ። የሚበሉት ስጡት አለ። በዚህ ውስጥ የምናየው ምንድነው? እኛ ድርሻ አለን። እንዲህ ሁሉን ነገር እግዚአብሔር ቁጭ ብለን እጃችንንና እግራችንን አጣምረን ይህን ሁሉ አድርገው የሚል አይደለም። ልክ በድርሳነ ሚካኤል ላይ አንድ የተጻፈ ታሪክ አለ። ሁሉ ጊዜ እንደው ሚካኤል ሆይ እንደው ሀብት ስጠኝ እያለ በየጊዜው ይማጸናልና በኋላ ላይ ቅዱስ ሚካኤል አንተ ሰነፍ ጌታ ምስችን ሰጥህ ስራና ያንን እግዚአብሔር እንዲባርክልህ በጸሎት በምልጃ ጠይቀኝ በል እንጂ ምክንያቱም የማንን ቀምቼ ልሰጥህ ነው ከየማንን ቀምቶ ሊሰጠው ለፍቶ ያንን እንዲባርክለት እንደዛ ነው መጠየቅ ያለበት። እና አሁንም አንዳንድ ጊዜ የራሳችንን ድርሻ ሳንወጣ ማጥናት ያለብንን ነገር ማጥናት፣ እንዴት መሆን አለበት የሚለውን ነገር በራሳችን ድርሻ እግዚአብሔር በሰጠን አእምሮ መጠቀም፣ የእባብ ልባምነትንም እዚህ ማምጣት ተሰጥቶናል። መመሪያው ተሰጥቶናል እኮ እንግዲህ መመሪያውን ሰጥቶናል። በዛ አይነት መልኩ ሁሉ ሄደን ግን አውሬ አፍ ውስጥ ግን ልንገባ እንችላለን። ትክክል። አሁን የምመጣልሽ የዛች በኖህ ዘመን ርግብ የገባችበትን ነው። እሺ እያንዳንዱ ላይ ነበረች መርከቡ። መርከቡ ውስጥ ከገቡት ገብተዋል። ከሚበሉት 5 አድርጎ ነው ያስገባው። ከማይበሉት ደግሞ 2 ለዘር እንዲቀሩ ነው ወደ እንትን ውስጥ እንዲገቡ ያደረገው። ከሚበሉት እንግዲህ ብዙ ጊዜ ነው የሚቆየው። የሚበላቸውን እንግዲህ ከዛም ሊኖር ይችላል። መምሪኔ እኮ ይገርመኛል። የኖህ መርከብ ነገር ተሻሽሎ መኖር ያ ራሱ እንግዲህ ጥበብ እግዚአብሔር ነው። እግዚአብሔር እሱ በሁሉ ነገር አንዱን ጠብቆ ትእዛዝ ተሰጥቷቸዋል። ማንን እንግዲህ እንዳይበላ አሁን ያለው ተፈጥሯዊ ሕግ አሁን እዚህ ላይ በቃ ቆሟል ነው። እስከዛ ድረስ ሁሉም የሚበላው በላተኛ የሚበላውን እንዳይበላ ትእዛዝ ተሰጥቷል ማለት ነው። እንዳይነኩ አንዱን እንዳይነካ ነብር ፍየልን እያየ እንዲሁ አብሮ መቆየት አለበት ማለት ነውና ርግብ ምን አደረገች? እንቁላል ልትወልድ ፈለገችና እንግዲህ ለመውለድ የሆነ ዋሻ ወይም ደግሞ የምታርፍበት ጎጆ ያስፈልጋል አይደለ? ልክ ነው። ለካስ እባብ አፉን ከፍቶ ተኝቷል። አፉን ከፍቶ የተኛው ምን ብሎ ነው? ዋሻ መሰላትና ሄዳ እባቡ አፍ ውስጥ ቁጭ ማለት። አሁን እንግዲህ እሱ አይደለም ከባድ ነው። ከመጣሽ ማርያም ታምጣሽ ብሎ እሱ ስልቅጥ ማድረግ ይችላል አይደለ? ያንን ግን እንዳያደርግ የእባብ ልባምነትም እዚህ ላይ መጣ። ልባም ስለሆነ እሷን በልቼ ኖህ አይመረኝም፣ እዛው እንትን ውስጥ ነው የሚጥለኝ፣ ነፈር ውሃ ውስጥ ነው የሚጥለኝ፣ እሷን በልቼ ከምበላ ብሎ አፉን እንደከፈተ ቆየ። እንቁላሏን ጥላ እስክትወጣ ድረስ። ምክንያቱም እንቁላሏ ግን ይቀርለታል ለሱ። እሷ እንቁላሏን ጥላ ወጣ ሄደች። እንቁላሉን በላ፣ አይጠየቅም። እንቁላሉ ጥያቄ ውስጥ አይገባም። ተመልከቺ ምን ያህል ልባምነት እንግዲህ እንዳለ። እንደ እባብ ልባሞች ሁኑ የሚለው አንዱም ይሄ ይጠቅሱታል። እድሜን በሙሉ የሰማሁት ቃል ነው መምህር። እንደ እባብ ልባም እባብ ከምንድን ልብ አለው እንላለን እኮ። እና አሁን ይሄ በዛን ዘመን ጊዜ የዋሂት ርግብ አሁን የዛን ጊዜ እንግዲህ ተመልከቺ ጭንቀት ውስጥ ነው ያለችው አይደለ? መውለድ እንቁላሏን መውለድ ነው የምትፈልገው። የምትወልድበት ቦታ ትፈልጋለች። በእሷ ዘንድ ያ ዋሻ ነው የመሰላት። እንዲህ ሳናውቀው ገብቶሻል? በየዋህነት ሳናውቀው
አውሬ አፍ ውስጥ ልንገባ እንችል ይሆናል። እግዚአብሔር ግን ልክ በጥበቡ ይችን ርግብ በእግዚአብሔር ጥበብ አይደለ ተጠብቃ ሄደችው። ልክ ነው። ለእሱ ምን ሰጠው ማለት ነው? እባብ ልባም ሆኖ እሷን እንዳይበላ እሷን የበላው እንደሆነ እኔም ልበላ እችላለሁ ብሎ አፉን አዝኖላት አይደለም፣ ለራሱ ጥቅም ነው። አዎ በአውሬ አፍ ውስጥ እኛም አውሬ በሆኑ ሰዎች አፍ ውስጥ በእንዲህ አይነት መልኩ እንኳን ብንገባ በእውነት እኛ ጋር ቅንነት ካለ ቅንነት ያወጣናል። ከአውሬ አፍ ነጥቆ ያወጣል እግዚአብሔር። ይህም በብዙዎች ታይቷል እና በህይወታችን ሁል ጊዜ ተጠብበን በጥበባችን ብቻ እንደው የምንኖር አድርገን መውሰድ የለብንም። በጣም እውቀትም ቢኖረን ጥንቃቄም ቢኖረን በቃ ጥንቃቄ እውቀቴ እንትኔ ያኖረኛል በዚህ ነው ተጠብቄ የምኖረው ብሎ በዚህ ትምክህት መመካት አስፈላጊ አይደለም። የእግዚአብሔር ቸርነት ካልታከለበት ዜሮ ሊሆን ይችላል የኛም ጥበብ። ስለዚህ የዋህነትንም ገንዘብ አድርጉ ያለው ከዚያ አንጻር ነው እና አንዳንድ ጊዜ በህይወታችን ውስጥ የምናደርገው የምንሰራው ነገር መመሪያ ሆኖ የተሰጠንን ነው። በሐዋርያት ህይወት ውስጥ አሁን ብንመለከት ሐዋርያትን እንግዲህ ወደ ዓለም ላካቸው። በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ የላካቸው። ይህንን መልእክት ይዘው ነው የሄዱት እና እንግዲህ አስቀድሞም እንደተገለጸ በተኩላዎች መካከል ነው ልካችኋል ያለው። ተኩላ መካከል ውስጥ ነው የገቡት። መጀመሪያ የራሳቸው ወገኖች የሆኑ እግዚአብሔርን እናመልካለን የሚሉ ጌታን የሰቀሉ ፈሪሳውያን አይሁድ እነሱ ውስጥ ነው መጀመሪያ ፈተናው የገጠማቸው እና አሁን ቅዱስ ጴጥሮስና ቅዱስ ዮሐንስ አንድን በቤተ መቅደስ ውስጥ ሽባ ሆኖ የኖረ ሰው እንደው የሳንቲም ድቃቂ ይሰጡኛል ብሎ ለመናቸው፣ ሌላውን እንደሚለምን። ከዛ ጴጥሮስና ዮሐንስ ወደሱ ተመለከቱ፣ ዞሩና ምን አሉት? ወደኛ ተመልከት አሉት። አይ እንደው ብር ሊሰጡኝ ነው እንግዲህ ብሎ ነው እሱ ከነሱ የጠበቀው ልመና ነው። ወደኛ ተመልከት ሲሉት ወደ እነሱ ትኩር ብሎ ተመለከተ። ብርና ወርቅ የለኝም አለው፣ ያለኝን ግን እሰጥሃለሁ አለው። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ያ ሽባ ሆኖ ለስንት 40 ዘመን የኖረ ሰው ብድግ ብሎ መመላለስ ጀመረ። እዛ ያሉት ሁሉ ተደነቁ። ከዚያ በኋላ ላይ ሁሉም በቃ ተሰባሰቡ። እንዴት ነው የሚሆነው እያሉ ሲደነቁ ያን ያደረገው ማን እንደሆነ እነ ቅዱስ ጴጥሮስ ሰበኳቸው። ይህን ያደረገው እናንተ ለመስቀል ሞት ያበቃችሁት ኢየሱስ ክርስቶስ ነው። እሱ ግን የሞትን ጣር አጥፍቶ ተነስቷል። እነሆ ይህን ድንቅ ስራ በእኛ አድሮ የሚሰራው እሱ ነው ብሎ ስለ ክርስቶስ ሰበኳቸው። በጣም ብዙ ሰዎች አመኑ ይላል። በጣም ብዙ። በዚህ ጊዜ ፈሪሳውያኑ እጅግ ተናደዱ። እነኚህን ሰዎች ዝም ብለን ከተውናቸው በቃ ሰው ሁሉ ሊያምን ነው፣ ኢየሱስ ሊያምን ነው አሉና እነሱን ወደ ወህኒ ጣሏቸው፣ አሰሯቸው ማለት ነው። ወደ እስር ቤት ውስጥ ከሰሯቸው፣ እስር ቤት አስገቧቸው። በእስር ቤት ውስጥ እያሉ መመካከር ጀመሩ በእነሱ ላይ። ነገ ጧት ነው እንግዲህ ፍርድ ይሰጣል ያሉት። ልክ ጧት ላይ አመጧቸው። ልክ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ የሚለውን ነገር በህይወታቸው እንዴት እንደተጠቀሙበት ነው። ከዛ ፊት ለፊት አቀረቧቸው። በዚህ ስም እንዳታስተምሩ ደግመን ደጋግመን አልነገርናችሁም ወይ አሉ። እንግዲህ የሊቀ ካህናቱ ትልልቅ ባለስልጣኖች መጥተው ነው እንግዲህ የአይሁድ ሽማግሌዎች ካህናት ሁሉ ተሰብስበው ባለበት ይህን ጥያቄ አቀረቡላቸው ለነሱ። አሁን ፍርድ ነው እንግዲህ ሻንጎ፣ የአይሁድ ሻንጎ ውስጥ ነው እንግዲህ ያቀረቧቸው።
የዛን ጊዜ አሁን አንቺ ምን አይነት መልስ ይሰጣሉ ብለሽ ነው የምትጠብቂው? ያ በክርስቶስ እናምናለን፣ እንሰብካለን፣ እናደርጋለን፣ ወደ ፉከራ ውስጥ ይገባሉ ምናምን ብለሽ ነው አይደል የምትጠብቂው አንቺ? ምክንያቱም የተደረገላቸውን ኃይል አለ። በዚህም ላይ ደግሞ እናንተኛ ልታሱን አትችሉም እያሉ በኃይለ ቃል በምን ይናገራሉ ብለሽ ነው አይደል የምትጠብቂው? አሁን ላይ የምናየው እንደዛ ነው። ነገሮች በኃይል ናቸው ብዙ ጊዜ። እነሱ ግን እንደዛ ቀረቡና ሲጠይቋቸው በጣም ተረጋግተው በትህትና ምናልባቸው ለእግዚአብሔር ወይስ ለሰው እንታዘዝ ዘንድ ጥያቄ ነው። በእግዚአብሔር ፊት የእግዚአብሔርን ትእዛዝ ትተን ለሰው ልናገለግል የሰውን ትእዛዝ እንድንጠብቅ እነሆ እናንተ ይህን ነው የምትሉን የሚል ጥያቄ ነው ያቀረቡላቸው። ይሄ ከባድ ጥያቄ ነው። ምክንያቱም እነዚህ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሕግ ኑሩ እያሉ የሚያስተምሩ የአይሁድ ፈሪሳውያን ናቸው። ለሰው ትእዛዝ ለሰው ወይስ ለእግዚአብሔር? ለማንም ልንታዘዝ የሚገባን? ስለዚህ እኛ የሰማነውን ነው እግዚአብሔር ያየውን ያገኘነውን ያንን ነው የተናገርነው። ያንን ነው እየሰራን ያለነው። ያንን ነው እያደረግን ያለነው። ተያዩ እርስ በርሳቸው ምን ይበሉ የባሰ ነገር እንዳይመጣሉና ለቀቋቸው ይላል። አየሽ? እና ይሄ እንግዲህ ጥበብ ያለበት በጣም ለስላሳ ሆነሽ በትህትና ሆነሽ የምታናግር ይኖራል። አንድ ጊዜ ቅዱስ ጳውሎስ ሊቀ ካህኑን አንተ የተለሰነ መቃብር አለው። አሁን ሊቀ ካህኑን ነው የተለሰነ መቃብር የምትለው አለ። የተለሰነ መቃብር ማለት እንግዲህ ከላይ በጣም ያምራል፣ ውስጡ ግን የያዘው ሞተ ነው እንደማለት ነው፣ አስከሬን ነው እንደማለት ነው። እና በኋላ ላይ መለስ አደረገና ሊቀ ካህን ነው እንዴ? የእግዚአብሔርን ሊቀ ካህን አትስደብ አትናገር ይላል። ይቅርታ ባለማወቄ ነው ብሎ ወዲያውኑ ይቅርታ ጠይቀ። ምክንያቱም አሁን የእግዚአብሔርን ካህን እግዚአብሔር የሾመውን ባለማወቄ ነው። አንዳንድ ጊዜ አንዳንዶቻችን ምንድነው የምንለው? አንተም ብትሆን ቢሆንስ ብለን ወደ እንትናችን እንሄዳለን። እሱ ግን ወዲያውኑ መለስ አደረገ። እንግዲህ አሁን የተሰጣቸው መመሪያ ቀላል አይደለም። እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። በዙሪያቸው ያለው ማክበር የሚገባንን አንዳንድ ጊዜ መሄድ ከሚገባን በላይ ሄደን ለሌሎችም መሰናክልም መሆን አስፈላጊም ስላልሆነ ነው። ስለዚህ የእባብ ልባምነት እና የርግብ የዋህነት በጣም ትልቅ ምስጢር ያለው የህይወት መመሪያ ለክርስቲያኖች ትልቅ የህይወት መመሪያ ሆኖ የተሰጠ ነው እንጂ እንዲሁ ዝም ብለን እንደው በአነጋገር ብቻ እንደ እባብ ልባም እንደ ርግብ የዋህ ሁን ተብሏል ተብሎ እንደ እባብ ልባም ሁን ተብሏል። ከዛ በኋላ ላይ ተንኮሉንም እየፈጸመ በቃ እንደ እባብ ሁን ተብለሃል ይላል። ትክክል። ያ እንትን አይደለም። እዚህ ላይ ስማርትነስ አይደለም፣ ብልጣብልጥነት አይደለም። ልባምነት የሚለው ጥበብን፣ አዋቂነትን፣ ብልህነትን ማገናዘብ ይህን ባረገው እንዴት ነው? ማገናዘብን ካለው እውነታ ጋር ነገሮችን አገናዝቦ ማየትን ያንን የሚጠይቅ ነው እንጂ ብልጣብልጥ መሆንን አይደለም፣ ተንኮልን አይደለም። እባብ ተንኮለኛ ነው፣ ተንኮሉን አይደለም ግን ራሱን ለማዳን የሚጠቀምበትን ብልሃቱን ያ
አዎ ለእሱ እንደ እባብ ልባሞች ሁኑ፣ እንደ ርግብ ደግሞ የዋሆች ሁኑ እና ይህ የህይወት መመሪያ ነው። እኔ በጣም መምህር በእውነት በጣም ነው የማመሰግነው። እኔ ራሴ ብዙ ነገር ተማርኩኝ እዚህ ጋር ቁጭ ብዬ፣ ምክንያቱም የማይበት መነጽር በጣም የተለየ ነበረ። እንደኔ ደግሞ ይህን ፕሮግራም የሚከታተሉ ሰዎች ደግሞ እንደኔ የሚወስዱት ነገር ይኖራል ብዬ አስባለሁ። አሁun መምህር ሲያነሱ አንድ ነገር ተሰማኝ፣ እንደ ሰው ማለት ነው ዓለም ላይ እንደሚኖር ሰው የሆነ ነገር ስንመርጥ፣ ለምሳሌ አንድ ሰው ዘመዴ መጥቶ ነይ በቃ ቢዝነስ እንስራ ሊለኝ ይችላል፣ ወይ ይሄንን ነገር በጋራ እንግዛ ሲለኝ ማገናዘብ አለብኝ። ቅድም ያሉት ያስቀመጡት መመሪያ አለ። ከእግዚአብሔር ጋር ህይወቴን ያበላሸዋል ወይ፣ ይሄ ነገር ህሊናዬን ይጎዳዋል ወይ፣ ይሄ ነገር ችግር ይፈጥራል ወይ፣ ማገናዘብ አለ ብለዋል። አሁን ቀጣይ እንግዲህ ልጠይቆት ያሰብኩት ጥያቄ፣ አንዳንድ ደግሞ ሰዎች አሉ በክርስትናም በሌላም እምነት ላይ የምናያቸው ብዙሃን አይደሉም፣ ግን የሚያጋጥሙኝ ጥቂት ሰዎች አሉ። አንዳንዶቹ እንደውም ብዙ ናቸው ብለውም ይናገራሉ። ለምሳሌ ሁሉ ነገር እግዚአብሔር ያውቃል፣ እግዚአብሔር ያውቃል። ስንወድቅም ስንሰበርም በቃ እግዚአብሔር አላለውም እና ብዙ ነገር እስኪያስጨንቀን ድረስ እግዚአብሔር ያውቃልና ተይ እንደሱ አትበይ ስሪ ብላት፣ ወይንም ወንድሜ ይሄንን ነገር አድርግ ብዬ ብነግረው ምን አንቺ ከእግዚአብሔር በላይ ታውቂያለሽ፣ እግዚአብሔር አዋቂ ነው ስለሚለኝ ዝም እላለሁ፣ አፌን ዘግቼ እቀመጣለሁ። እርግጠኛ ነኝ መምህር የተቸገሩ ብዙ ሰዎች አሉ። ለመምከርም በጣም አስቸጋሪ ነው እንደዚህ አይነት ሰዎች። እግዚአብሔርን ስም እየጠሩ ወደ ኋላ ነው የምንመለሰውና ደስ ስላለኝ ነው። እኔ ደግሞ ያው እርሶ መንፈሳዊ አገልግሎት ላይ ነው፣ እኔ ደግሞ ያው ዓለሙ ላይ ሳይኮቴራፒው ላይ ነኝ ያለሁትና እንዲህ አይነትም ችግሮች ስራችን ላይ ስለሚያጋጥመን ነውና እንደው መምህር ካገኘሁት አይቀር አንድ ነገር ቢሉን እግዚአብሔር ያውቃል እያለን ለመመከር ራሱ ያስቸግርን ሰዎች አሉ። ይሄ ቅድም እኮ ካልኩት ጋራ የሚያያዝ ነው። ምክንያቱም የሰው የራሱን ድርሻ መወጣት አለበት ነው። እንግዲህ እያንዳንዱ ሰው የራሱን ድርሻ ሳይወጣ ሁሉን ነገር ወደ እግዚአብሔር መወርወር የለበትም። መንግስተ ሰማያት ለመግባት እግዚአብሔር ያውቃል ነው ብለን የምንቀመጠው ወይስ ወደ መንግስተ ሰማያት የሚያስገባውን አድርጉ የተባለንን ነገር ማድረግ ነው? አለበለዚያ እግዚአብሔር ለሰው ፊት አያደላም ይላል አይደል እንዴ? ሁሉም ወደ መንግስቱ ሊገቡ ፈቃዱ ነው። ነገር ግን ወደ እግዚአብሔር መንግስት ለመግባት ልንይዘው የሚገባውን ሃይማኖትና ልንፈጽመው የሚገባውን ምግባር አስቀምጦልናል አይደለም? ያንን መፈጸም ነው፣ እየፈጸምን ነው። እግዚአብሔር ያውቃል ማለት ያለብን። ምክንያቱም የእግዚአብሔር ረዳትነት ለሁሉ ነገር እግዚአብሔር ረዳትነት ከኛ ጋር መሆን አለበት። አዎ እግዚአብሔር ካረዳን በስተቀር በራሳችን በጉልበታችን ብቻ የምንመካ ከሆነ ያ ትክክል አይደለም። ክርስቲያን ምን ጊዜም ቢሆን የእግዚአብሔር ረዳትነት ከእርሱ ጋር እንዳለ ማመን አለበት። ግን እየሰራ ነው እያደረገ ነው። ማድረግ የሚገባውን እያደረገ መስራት የሚገባውን እየሰራ ነው። ሳይሳካለት ቢቀር አንድ ሰው በቃ እግዚአብሔር አልፈቀደውም ማለት ተገቢ ነው እንደው ያ የክርስቲያን ሊፈጽመው ሊያደርገው የሚገባው ነገር ነው። አንድ ነገር ይጥራል፣ ካልሆነለት ይሞክራል፣ ስቲል ሞክር ይላል፣ ይሞክራል። በቃ የማይሆን ከሆነ አይ እንግዲህ እግዚአብሔር በዚህ አልፈቀደልኝም ማለት ነው፣ ፈቃድ እግዚአብሔር አልሆነም ማለት ነው ብሎ ደግሞ ወደ ሌላ ፊቱን ሊያዞር ይችላል። አዎ እና ምን ጊዜም ቢሆን እያንዳንዱ የሚያደርገውን ነገር እያደረገ የእግዚአብሔርን ፈቃድ በዛ በውስጥ ሊጠይቅ ይችላል። ነገሩ የተሳካለት ከሆነ አንዳንድ ጊዜም የተሳካ መስሎ የሚታየን ነገር ኋላም ላይም በህይወታችን ላይ ዋጋ የሚያስከፍል ነገር ሊኖር ይችላል። ለዛ ነው የእግዚአብሔር ፈቃድ ይሁን
የምንለው ነገሩ ስለተሳካ ብቻ ሳይሆን ይህ ነገር ለእኔ ጥቅም የሚሆን መሆኑ እግዚአብሔር ይፍቀድ። ለዛ ነው እግዚአብሔር ቢፈቅድ የምንለው። አሁን እኛ ለምዶብኛል ማሜ፣ ብዙዎቻችን ለምደናል። እግዚአብሔር ከፈቀደ እንደዚህ ይሰራለሁ፣ እግዚአብሔር ከፈቀደ ግን ይሄ ነው ምክንያቱ። በህይወታችን የእግዚአብሔር ፈቃድ እንዲኖር መጠየቅ አለብን። እኛ አናቀውማ። እኛ እኮ አናቀው የሚጎዳ ነገር የሚጎዳውንም የሚጠቅመውንም አናቀውም። ለምሳሌ የዮሐንስና ያዕቆብ እናት ለልጆቿ መልካም ነገርን ከመመኘት የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስን ባገኘችው ቁጥር ምን ትለው ነበረ? ጌታ ሆይ እንደው ቃል ግባልኝ በክብርህ ጊዜ አንዱ ልጄ በቀኝ ሌላው ልጄ ደግሞ በግራ እንዲሆን ቃል ግባልኝ ትለው ነበረ። ለገዛ ልጆቿም እንደና አጋጣሚ ስታገኙ አሁን ቃል አስገቡት። በክብር ጊዜ ማለት ነው። እሷ ምንድነው ሁሉም ሰው ታስብ የነበረው በቃ አሁንማ ንጉሳችን የሚሆነው እሱ ነው፣ ይነግሳል፣ አንድ ቀን እሱ መንገሱ አይቀርም ብለው ምድራዊ ንግስና፣ ሰማያዊውን ንጉስ ምድራዊ ንግስናን ይነግሳል ብለው ይጠብቁ ነበረ። እሱ ግን በመስቀል ላይ ሊነግስ ነው የመጣው። ቀራንዮ ነው የሱ ንግስናው የተፈጸመው። በክብር ጊዜ ያሉት እሱ ክብር ብሎ የወሰደው በመስቀል ላይ ስለ ሰዎች ልጆች ራሱን አሳልፎ መስጠት ነው። ይህንን ግን ያልተገነዘቡ ሰዎች የራሳቸው ሐሳብ ብቻ ስላለ ሐሳቧን ይዛ ነው ልጆቿም ላይ አሳድራ ያን ጥያቄ እንዲጠይቁ ያደረጉ። ግን ጌታ ምን አላቸው? የምትለምኑትን አታውቁም። የምትለምኑትን አታውቁም። በጣም ትልቅ ቃል ነው። ይሄ በብዙዎቻችን ዘንድ ይኖራል። ስለዚህ እኛ የምንለምነውን ስለማናውቅ የምናውቀው ፍላጎታችንን ነው፣ የኛን ኢጎ አይደለ? የውስጣችንን ፍላጎት ብቻ ነው የምናውቀው። ይሄ ቢሆንልኝ፣ ይሄ ቢሳካልኝ ብለን በቃ በውስጣችን የቀረጽነውን ነገር ነው እንጂ ምን እንደሚያመጣብን አናውቅ። ይጥቀመን ይጉዳን፣ ለኛ ለስኬት ይሁን ለውድቀት አንለየውም። እግዚአብሔር ግን ሁሉን ያውቃል። ከሱ ምንም የተሰወረ ነገር ስለሌለ ይህ እኔ የገባሁበት ነገር ለኔ ውድቀት እንዳይሆን፣ እኔ ስኬት ነው ብዬ ነው የገባሁበት። ውድቀት ከሆነ አንተ ሁሉን ታውቃለህና ያንን ከዚህ ነገር ራሴን እንዳቀባ አድርገኝ ነው እኮ በሆነ ምክንያት አድርጎ እግዚአብሔር ያንን ያስቀረዋል ማለት ነው። ስኬት የመሰለው ነገር ኋላ ውድቀትን የሚያስከትል ሆኖ ከተገኘ እግዚአብሔር ሊያደርገው ይችላል። ስለዚህ እንደ እግዚአብሔር ፍቃድ ብሎ የሚሄድ ሰው ሄዶ እዛ አንድ ቦታ ላይ ቢቆምበት መማረር የለበትም። ግን እኛ እናማራ መሆን የለበትም። በእምነት ውስጥ ካለን እግዚአብሔር እሱ ሁሉን ያውቃል፣ ከኔ የበለጠ እሱ ያውቃል። ሄጄ እዚህ ላይ ስታክ ካደረገ ይሄ ነገር እግዚአብሔር ወደፊት የሚመጣውን የሚያውቅ ስለሆነ እሱ ሁሉን ያውቃል ብለሽ ለእግዚአብሔር አሳልፈሽ የምትሰጪው በእንዲህ አይነት ሁኔታ ነው። በእምነት ያለ ሰው ሁሉ ጊዜ ይህንን ነው ማድረግ ያለበት። ግን በምሩነት ለመናገር በጣም ነው የምናማርረው። በቃ እግዚአብሔርማ አያየኝም፣ እግዚአብሔርማ አይሰማኝም ነው የምንለው። ግን አሁን እንዳሉት ለኔም እንደ አንድ ቴካዌ የወሰድኩት መጠየቅ፣ ፈቃድን ከሆነ ጥሩ ከሆነ አድርግልኝ፣ ካልሆነ ደግሞ ቅድም እንዳሉት ከፊት ዞር አድርገው ከፊቴ ብሎ መለመን ትልቅ ነገር ነው። ግን በቃ ለምዶብን ነው። ትጠይቂያለሽ ያንን ጉዳይ፣ ስራሽን ግን ትቀጥያለሽ። አንቺ የሚገለጸው በስራ ነው። እግዚአብሔር የሚገለጸው በስራ ነው እንጂ ወርዶ እሱ መጥቶ ይሄንን ነገር አልፈቀድኩትም ብሎ እንዲነግረን ወይም ደግሞ የሆነ መልእክተኛ እንዲልክልን መጠበቅ የለብንም። በአንድም በሌላም መልኩ እግዚአብሔር ይናገራል ነው አይደለ? ስለዚህ ሂደቱ በራሱ የሚገልጸው ነገር ይኖራል። በእምነት የሚኖር ሰው ምን ጊዜም ቢሆን ለእግዚአብሔር
ነገሮችን አሳልፎ ይሰጣል። በጣም ደስ የሚል ትምህርት፣ ደስ ብሎኝ እየተማርኩኝ ነው መምህር። አሁን ደግሞ ወደ ከርግቧም ከባቧም እንወጣና ወደ ጋብቻ ወደ ቤተሰብ ልውሰዶት። መቼም የካህን ስራም ያው ጋብቻም ይነካል። በጋብቻ ውስጥም አስተምሮትም አለ፣ የሚያገኟቸውም ሰዎች አሉ። ምክንያቱም ለእንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ አባቶች ካህናቶች ቴራፒስት ናቸው። ሰው መጥቶ ብዙ ነገር የሚያወራው አባቶች ነውና ወደ ጋብቻ ላምጣዎትና አሁንም በአንጻራዊ እንዲቀመጥ ነው ፈልጌያለሁ። ወድጃታለሁ የባዋንና የእርግቧን ጋብቻ ውስጥ እንግዲህ ያው ሰዎች ጥሩ ጋብቻም አለ፣ ከባድ የሚሆንባቸው አሉ። አንዳንድ ሰዎች ሜቢ ከወንዶቹ ልጀምርና በጣም የትዳር አጋራቸውን ሚስታቸው ላይ ጫና አድርገው ለምን ጫና አደረክብኝ ወይም አደረክባት ተብሎ ሲጠየቁ ያው የቤቱ ራስ ነኝ ባል የቤቱ ራስ ነው ብለው ከዛም በላይ ደግሞ ጥቅሶችን በደንብ የሚያውቋሉ መምህር። አንዳንዴ በጣም እስኪገርመን ድረስ እኛ ስራ ላይ እኔ ጋብቻ ላይ አልሰራም፣ ግን በፊት እሰራ ነበረ። አንድም ስላልገባኝ ይሆናል የተውኩት እሱን ስራ ይጠቅሷልና ያልፋሉ፣ ያመልጣሉ። በሌላው መልኩ ደግሞ እንዲሁ ባሎቻቸው ላይ ጫና የሚያደርሱ ደግሞ እህቶች ሚስቶች አሉና አሬ ነገር ልክ አይደለም ሲባሉ እንዴ አምሮኛ ሚስት ለባሏ ዘውድ ናት ለምንድን ያገባኝ ብለው በኢኮኖሚው በስሜትም ጫና ደግሞ የሚያደርጉ ሴቶች አሉ። እና ምናልባት እንደ ቅድሙ እንደ እርግቧና ባባ አልገባንም መሰለኝና የቤተክርስቲያን አስተምሮት ትዳር አዎ እንግዲህ አሁን ጥቅሶችን እንደ ራሳችን ለራሳችን አጠቃቀም ልክ ይሄ እያንዳንዱ ለሚፈጽመው ለራሱ ጥቅም ለሚያውለው የሚጠቀምባቸው ጥቅሶች አሉ። ልክ ወይን ያስተፌስህ ልበሰብ እንደሚለው ማለት ነው። አሁን በጣም በቃ ስካርን ለማበረታታትና ያንን ለመደገፍ አብዝቶ መጠጣትን ለመደገፍ ብለው እችን ጥቅስ የሚጠቅሷት እንዳሉ ሁሉ ማለት ነው። ሚስቶቻቸውን ደግሞ በጣም የሚጨቁኑ ወይም ደግሞ በሚስቶቻቸው ላይ አግባባዊ ያልሆነ ነገር የሚፈጽሙ ባሎች ባል የሴት ራስ ነው፣ ሚስት ለባሏ አትገዛ ይላል መጽሐፉ ብለው ያው እንደ እነሱን እንደ ገዢ ሚስትን እንደ ተገዢ አድርገው ገዢና ተገዢ ካለ ተገዢ ያው እንግዲህ ይጨቆናል፣ ገዢ ይጨቁናል ነው። ቢጨቁንም መብቱ ነው የሚል አይነት ትርጉም የሚሰጡት አለ። ይሄ የተሳሳተ ትርጉም፣ በጣም 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 የተሳሳተ ቅዱሱን የእግዚአብሔርን ቃል በማይሆን ነገር አጣሞ መውሰድ ነው። አዎ በእርግጥ ነው ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ባልም የሚስት ራስ ነው ብሎ አስቀምጧል። መጽሐፍ ቅዱስ በተለይ ቅዱስ ጳውሎስ የባልና ሚስትን ነገር መስሎ ያቀረበው በማን ነው? በጌታና በቤተ ክርስቲያን ነው። ሙሽራ ሙሽሪት፣ ሙሽራው ኢየሱስ ክርስቶስ ነው። ሙሽሪት ደግሞ የተባለችው ቤተ ክርስቲያን ነች። ስለዚህ ሙሽራው ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው አይደለ? የቤተ ክርስቲያን ራስ ማን ነው ስንል ክርስቶስ ነው አይደለ? አዎ። ቤተ ክርስቲያንስ የክርስቶስ ምኑ ነች ስንል አካሉ ነች። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ የክርስቶስ አካሉ ናት። አካሉ የሆነችውን ቤተ ክርስቲያንን እንዴት እንደወደዳት እና ራሱን አሳልፎ እስከ መስጠት እንዴት እንደደረሰ ክርስቶስ ቤተ ክርስቲያንን እንደወደዳት እስከ ሞት ድረስ ራሱን አሳልፎ እንደሰጣት
ባሎች ሆይ ሚስቶቻችሁን ልክ እንደዚያ አድርጋችሁ ውደዱ ነው ያለው። በጣም ትልቅ አባባል ነው። በጣም ሚስቶች ሆይ ብሎ ደግሞ ለሚስቶችም ቤተክርስቲያን ለክርስቶስ እንደምትገዛ ቤተክርስቲያን ለክርስቶስ የምትገዛው በምንድን ነው? በፍቅር አይደለም? በእምነት አይደለም? ለክርስቶስ እንደምትገዛ ለባሎቻችሁ ታዘዙ። ስለዚህ ባል ሚስቱን ይውደድ፣ ሚስትም ደግሞ ባሏን ታክብር፣ ትታዘዝ። መከባበር ሁለቱም ጋር ነው ያለው አይደል? ልክ ነው መከባበር። አዎ። ስለዚህ ከፍቅር የበለጠ ምን አለ? ራስን አሳልፎ እስከ መስጠት ሚስቱን የሚወዳትን ሚስት ነፍሱን እንኳን አሳልፎ እስከ መስጠት የሚደርስላት ያን ያህል የወደዳትን ሚስቱን እንዴት ብሎ ነው አንድ ሰው እንደ ባሪያ ወይም እንደ አንድ ነገር ሊቆጥር የሚችለው? ይሄ እኮ በቃ የማይሄድ እኮ ነገር ነው። የሚቀጠቅጥ የሚደበድብ ምን የሚል ከሆነ በፍጹም አልሆነም ማለት ነው። ትክክለኛው ባል አይደለም፣ ትክክለኛው ትዳር ውስጥ አይደለም ያለው፣ አልገባውም ማለት ነው። መውደድ አለበት ነው። ስለዚህ አካሉን አንድ ሰው እንዴት ይጠላል? ራስ አካልን ምንድን ነው ልዩነቱ አለ ወይ? አንድ ናቸው። ባልና ሚስት አንድ ናቸው የሚለው አገላለጽ ያ ነው፣ ያንን የሚገልጸው። ስለዚህ ይሄን አነጋገር እንደው ላልሆነ ለራሳቸው ፍላጎት በእነሱ ውስጥ ለተፈጠረው ወይም አውሬነት ማለት ነው፣ እንደ አውሬነት ነው የሚቆጠረው። እሱን የሚደበድብ ወይም እንደው አንዳንድ ጊዜ በአንዳንድ እህቶች ላይ የሚደርሰውን ነገር ሲሰማ ይዘገንናል። እንደዛ የሚያደርጉ ሰዎች እነሱ ከህሊናቸው ጋር አይደሉም። በትክክለኛው መልኩ ያልተረዱት ናቸው ትዳሩን። እና እንደዚያ የሚል የለም። መጽሐፍ ቅዱስም ቤተክርስቲያንም የምታስተምረው ትምህርት ባልና ሚስት ተፋቅረው ተከባብረው ተገናዝበው እንዲኖሩ ነው። ተገናዝበው አንተ ትብስ አንቺ ትብስ ተባብለው እንዲኖሩ ነው። ራስና ሰውነት እንዴት ነው? የተለያየ ነው። አንድ አካል እኮ ነው። በአንድ አካል ውስጥ እንዴት ተገናዝበው እንደሚሰሩ ማሰብ ይችላል። በአጠቃላይ ሁሉ ነገር እኮ በቃ ተገናዝቦ እኮ ነው አይደል ያለው? የተቀናጀ ነው። አዎ። ስለዚህ ባልና ሚስትም እንደዛ ናቸው። ተቀናጅተው መኖር ያለበት ያንን ነው እኮ ያስቀመጠው። ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያን ደግሞ ስንል የክርስቶስ አካል ናት። አካለ ክርስቶስ ነው የምንላት። የክርስቶስ አካል ናት። የእሷ ራስ ማን ነው? ኢየሱስ ክርስቶስ ነው። ቤተክርስቲያንስ የክርስቶስ አካሉ ናት። ራስና አካል እንዴት ተገናዝበው እንደሚኖሩ ታውቃለን። እና ይሄ ነው ትክክለኛው የትዳር ህይወት። ስለዚህ ጥቅሱን አላስፈላጊ አግባባዊ ባልሆነ ሁኔታ እየጠቀሱት ነው። እንዳልኩሽ እኮ ነው ወይን ያስተፈሰህበት ብለው እንደሚወስዱት ለስጋውና ለደሙ የተነገረ ነው። ኢየሱስ ክርስቶስ በወይን መልክ ለሚሰጠን የሰውን ህይወቱን የሚያስደስት ዘላለማዊ ህይወትን የሚሰጥ ደሙ ነው፣ ስጋውና ደሙ ነው። ስለዚህ ያንን በምስጢር ነው የገለጹት። በምስጢር ነው የተገለጸው። ወደፊት ስለሚሆነው ነገር ጊዜ ገና አልደረሰም እያለ ጌታ ውሃውን ወደ ወይን ጠጅ ለውጥ ብላ በጠየቀችው ጊዜ እኮ ጊዜ ገና አልደረሰም ያለው እኮ ዕለተ ዓርብን ነው። በወይን መልክ ስለሚሰጠው ደሙ ነው ያንን የገለጸው። ስለዚህ በቤተ ክርስቲያን የሚገለጸውን ነገር ከላይ ያለውን ብቻ እየወሰዱ ለራሳቸው ጥቅም የሚያውሉ ሰዎች በእውነት በእግዚአብሔር ዘንድ ቅጣት ያገኛቸዋል። ስለዚህ ቃሉ ያለ አግባብ ነው የሚጠቀሰው። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ።
በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይላሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። አሁን ለምሳሌ ወጪ ገቢን አሳውቀኝ ወይና ከትዳር ውጭም ሌላም ግንኙነትም የፈጠሩ ሰዎች ሲጠየቁ በቃ ማመን አለብሽ ወይ ማመን አለብህ በቃ ሳያዩ የሚያምኑ ብፁዓን ናቸው። እኔ እንደዚህ አጋጥሞኝ ስለሚያውቅ ነው። አሁን ምንም ቦታው ላይ የሚገኝ ጥቅስ አይመስለኝም፣ የማይገናኝ ነውና ብዙ ጥቅስ የሚያውቁና በጥቅስ ደግሞ ከተጠያቂነት ለማምለጥ ጥረት የሚያደርጉ ሰዎች አሉና መምህር በዚሁ ደግሞ ወደ ሴቶቹ አያገባኝም የራሱ ጉዳይ ስላሉ ማለት ነው። መምህር እርግጠኛ ነኝ እንዲህ አይነት ታሪኮች መቼም ሰምተዋል። እንደፈለገ አድርገው ያኑረኝ፣ የፈለኩትን ያክል የሚያመጣውን ገንዘብ አጠፋለሁ፣ እኔ እኮ ዘውድ ነኝ፣ ሚስቱ ነኝ፣ በጣም ዓለም ላይ ያለው ነገር በሙሉ ይገባኛል የሚሉ እና ደግሞ በጣም ለባሎቻቸውም ደግሞ ከባድ ፈተናም ደግሞ ያው የሚፈጥሩ ሰዎች እህቶች ሰዎች አለን መቼም እና ምን ይላሉ? እዚህ ላይ ደግሞ ወደ ሴቷ ደግሞ እንምጣች። ዘውድ እንግዲህ ነው በትክክል ገልጿቸዋል። በትክክል ከሆኑ ሚስት ለባሏ ዘውድ ናት ነው አይደለ? ዘውድ ናት። ዘውድ ምንድነው ስንል ክብር ነው አይደለ? ክብር ነው። ክብር ናት። በቃ ክብሩ ናት። ያንን መሆኑን አውቃ እሷ በእሱ ለእሱ ክብር መሆኗን የሚከበርባት አዋዋሏ የእሱን ክብር የሚጠብቅ መሆን መቻል አለበት። ክብሯን መጠበቅ አለባት። ክብሯን መጠበቅ አለባት። ሚስት ለባሏ ዘውድ ክብር ከሆነች እሱ በእሷ የሚከበር ነው አይደል? ክብርን የሚያገኝ ነው። በሚስቱ ክብርን ያገኛል። የተወደደች ሚስት በብዙ የተመሰገነች ሚስት ስትሆን በቃ በእሷ ይከብራል፣ ክብርን ያገኛል። የገሌ ሚስት ናት ባላል አይደል? እና ትምራለች ክብር ባሏ ላይ። ስለዚህ እሷም እንግዲህ ለባሏ ክብር እስከሆነች ድረስ ባሏን በመጥፎ የማያስጠራ ነገር ውስጥ ነው ትዳሯን መጠበቅ ማለት ነው። ትዳሯን ጠብቃ መገኘት አለባት። በቃ ለትዳሯ ታማኝ መሆን አለባት የባሏ ክብር እስከሆነች ድረስ። እንግዲህ ትዳር የሁሉ ነገር መሰረት ነው አይደለ? ሁሉ መሰረት ስለሆነ ያ መሰረት ያ ክብር በሷ ተጠብቆ ነው የሚኖረው ማለት ነው። ሚስት እኮ መሰረት ናት። ለትዳር ለቤት መሰረት ናት። መሰረት ናት። ሁሉ ነገር እሷ ላይ ነው ተጭኖ ያለው አይደለ? ብዙውን ነገር ጠብቃ የምትገኝ ነች እና ለሚስቶቻቸውም በቃ እንደዚህ ክብር የሆኑ ዘውድ የሆኑ ብዙዎች ናቸው። ከጎበዝ ወይም ከብልህ ወይም ከታዋቂ ሰው እርባ ያለች ሚስት ነች አይደለ? እንግዲህ የብዙዎቹን ስናይ ስለዚህ ሚስቱ ለሱ ክብሩም ናት። የሁሉም ነገር ለእውቀቱም ለሁሉም ነገር አማካሪ አይደለች? አንዳንዴ ምን ይባላል እንደውም ሴት የላከው የሚባል አለ አይደለ? የምትለውን የምትነግረውን ነገር ሁሉ እሷ መልካም ሆና ከተገኘች ለባሏ ክብር ትሆናለች። በሰዎች ዘንድ የሚከበርበትን ነገር ሁሉ የምትመክረው። ስለዚህ መምህር አሁን የገባኝ ምናልባት እርስዎ እንዲህ ሲያወሩ ማሰብ ጀመርኩኝ። ይሄ ማለት አንድ ሚስት ለባሏ ክብር ከሆነች በእውቀትም መብቃት አለብን እኛ ሴቶች፣ በስብዕናችንም ላይ መስራት አለብን። ምክንያቱም የሴት ስራ ተብሎ የሚታሰበው መውለድ ማሳደግ ነው። የቤቱን ጉዳዩን ጓዳውን ምግብ መስራቱን አጋዥም ቢኖር ኢትዮጵያ አጋዥ አለን። እዚህ እንኳን የላችሁም እናንተ።
የቤት ውስጥ ጓዶ ነው። ግን አሁን ሲያወሩ መምህር ከተሳሳትኩኝ ያርሙ። ከዛ በላይ ነው መሆን ያለብን። ሴቷ ከዛ በላይ ነው መሆን ያለባት። ይሄ ማለት በእውቀትም በስብዕናም በሃይማኖትም ሊሆን ይችላል። በብዙ ነገር እየተሰራን እየበሰልን መምጣት አለብን። ልክ ይሆን ተሰጭ ይሆን? እኛ ወጥ ቤቷን ብቻ ነው የምናስበው። ልጅ ማሳደግ አመጣልኝ ማለታችን ነው። በቃ ፈገግ ማለታችን ቤት ሲመጣ ከዛ በላይ ነው ማለት እኮ ነው። ክብራውን እርሱ ያሉት እንደው ከተሳሳተ ያ እንግዲህ ለባሏ ክብር እስከሆነ ድረስ በሁሉ ነገር ለባሏ እሷ ምንድናት ማለት ነው። ዋናው እንትን ነች። በብዙ እናቶች የሴቶችን ታሪክ በመጽሐፍ ቅዱስ ውስጥም ስትመለከቺ ለምሳሌ ሙሴን ማን ነው ሙሴ ያደረገው ስቲ ዮካብድ ነች አይደል እንዴ? እናቱ ዮካብድ ነች። ሌሎቹንም ብትጠቅሺ አብዛኛዎቹ በእናቶቻቸው ነው ሲጠሩ የምታያቸው አይደለ? ሐና የሳሙኤል እናት፣ ብዙዎችን የመጥምቀ መለኮት ቅዱስ ዮሐንስ፣ ኤልሳቤት ይነሳሉ፣ ይጠራሉ ብዙዎቹ እና ለልጆቻቸውም ለወለዷቸውም ልጆች እንደውም ምሳሌ አርአያ የሚሆኑት በተለይ በእምነት በኩል ልጆችን ቀርጸው የሚያሳድጉት እናቶች ናቸው። ብዙ ነገር ስራችን። ስለዚህ ያ ማለት ምን ማለት ነው? ስራችን ማለት አዎ፣ ያ ማለት ምን ማለት ነው? በእምነትም የበሰሩ ናቸው። የግዴታ አንዳንድ ጊዜ በቀለም ትምህርት ብቻ ማለት አይደለም። በተለያየ በማንበብም በተለያየ መልኩ ማህበራዊ ክህሎት በብዙ መልኩ እንደው ተስለው የሚወጡ ብዙ ሴቶች አሉ። ምክራቸው፣ ጥበባቸው ተፈጥሮም ራሱ የሰጣቸውም አለ አይደለ? የሴት ብልሃት ይባላል አይደለ? በእርግጥም ነው እኮ እውነት ነው። በእርግጥም ነው። እና ያንን ሁሉ ተጠቅመው ለባላቸውም ሆነ ለልጆቻቸው ለቤተሰባቸው በጣም በቃ ክብር የሚሆኑ ናቸው፣ መብራት የሚሆኑ ናቸው። ያንን መገንዘብ ያስፈልጋል። አሁን መምህር እንደዛ ሲሉ በቃ ለኔ የገባኝ ነገር በብዙ ነገር መዘጋጀት አለብን። ማህበራዊም፣ ስነልቦናዊም፣ ሃይማኖታዊም የተለያየ እውቀቶች ሊኖረን ይገባል ብዬ ነው አሁን የተሰማኝ። ምክንያቱም በቃ ጀነራል ነው የሴት ልጅ ነገር። ታገባለች፣ ትወልዳለች፣ ልጅ ማሳደግ የቤቱን አስቤዛ ጓዳውን ነው። ከዛ አልፎ ሲወራላት አንሰማም። ከዛ በላይ ዝግጅትም እንድናደርግ ይጠበቅባቸዋል። እንግዲህ በእኛ ጊዜ አልነበረም። ግን አሁን እሱ ራሱ እኮ በጣም ትልቅ እኮ ነገር ነው። እዚህ ሀገር እኮ ስንመጣ ነው የምናውቀው እሱን አይደለ? ማሳደጉን በልስቲ ደግሞ አሁን ደግሞ ተራ በተራ አይደለ እንትን የሚያደርግ ምን ያህል ከባድ እንደሆነ ምን ያህል ሸክምን እንደተሸከሙ ማሳያ ነው የሚሆነው። ምን ያህል እና ልጅን ቀርጾ ከማሳደግ የበለጠ እኔ ስራ የለም። ትልቁ ስራ ሰውን መቅረጽ ነው አይደለ? ሰውን መስራት ነው። ይሄ ትልቅ ኃላፊነት እናቶች ላይ ነው በአብዛኛው ያለው። አባቶችም ይኖራቸዋል፣ ግን ስትመለከቺ በአብዛኛው ያው አሉ። በእኛ ማህበረሰብ ዘንድ ግን ስትወስጂ እናቶች ላይ ነው ወድቆ ያለው። አዎ እናቶች ላይ ነው ያለው። እዚህም ቢሆን ስትመለከቺ አብዛኛዎቹ ልጆች ከእናቶቻቸው ጋር ነው አታችመንታቸው። ከምን አንጻር እንደሆነ ኢቭን ራሱ ይገርማል እኮ አታችመንቱን ስታይ በቃ በሁሉም እኮ ነው እነሱ ላይ ነው፣ ከእናቶቻቸው ላይ ነው። ልጆች በቃ ከእናቶቻቸው ጋር ያላቸው አታችመንት፣ ለእናቶቻቸው ያላቸው ክብር፣ ይሄ እንግዲህ በእነሱ ላይ ብዙ ሰርተዋል ማለት ነው የሚያሳየው። ግን እንደው መምህር እዚህ ጋር ጨምረው ቢያወሩ በዚህ በአሜሪካን ሀገር አብዛኛው
እናትም አባትም ይሰራል ስናየው በርግጥ ተቀምጣ የምታሳድግ እናትም አለችና እንደው አንዳንድ ኮምፕሌኒንግ ስለምሰማ ነው በቃ ኢትዮጵያ ወንድ እኮ የኢትዮጵያ ባሎች እኮ በቃ እዚህ መተና ያግዙንም ዛኮ ሰራተኛ አለ እዚህኮ ደግሞ ሊያግዙን ይገባል የሚባል አንዳንድ ሰዎች ሲነጫነጩ ሰማለውና እንደው ይሄ ነገር ግን እንደ መመርነቱ ይመክራሉ እንደው ትንሽ 100% ባይስተካከልም ግን አይ ተጋገዙ ላይ እንዴት ነው መተጋገዙ መኖር አለበት መተጋገዙ መኖር አለበት አብዛኛዎቹንም ደግሞ ወንዶች በጣም እየተጋገዙ ህይወትን ኑሮን የሚመሩ አሉ ጥቂቶቹ እንግዲህ አንደኛ ያደግንበት አስተዳደግ ማለት ነው አስተዳደጋችን በራሱ ተጽዕኖ ይኖረዋል እንዴት ነው ያደግነው ትግስት አንቺ ራስሽ እንኳን ስታውቂ ኩሽና ውስጥ የሚገባ ወንድ እንደ ወንድ ይታያል ኢትዮጵያ ወላጆችስ ኢቭን እናቶች ራሳቸው ምንድነው ሴት ይመስል ኩሽና እንትን የምትለው አይደለም ይሉት በዛን አይነት ሁኔታ ያደገ ሰው ወደ ኩሽና እንዳይገባ እጁን ታጥቦ ብቻ እንዲበላ ውጭ ወጥቶ ብቻ እንዲመጣ በእንዲህ አይነት ሁኔታ አድጎ የመጣን ሰው ወዲያውኑ ወደዚህ አይነት ነገር ውስጥ ግባ ስትዩ ሰማይና ምድሩ ሊደበላለቅበት ይችላል ከዛ ወደ ጥላቻው ውስጥም ሊገባ ይችላል ይህንን እኔ አንዳንድ ሚስቶች መረዳት አለባቸው አንዳንዶች የተረዱ አሉ እኔ አሁን አንድ እህት ምን አለችኝ እዚህ ወደ 40 ዓመት ምናምን የኖረች ነች እና ከባሏ ጋር እንግዲህ የዛን ያህል ዓመት ኖረዋል ብዙ ነው ስማለችኝ እኔን ስትነግረኝና እኔ አንድ ቀንም ባሌ ወደ ኩሽና ገብተህ እንዲህ አድርግ ብየው አላውቅም ምክንያቱም የኖረበት ያደገበት ሁኔታ በዛ አልነበረም ስለዚህ እኔ ለምን አስገድደዋለሁ እሱ ለኔ የሚሰጠኝ ፍቅር ክብር አለ ስለዚህ በዚህ መልኩ እኔ እሱን በቃ ወደ ማስገደድ አልገባውም አይ ብለውም አይሆንለትም አመጣውም አዎ በቃ አይሆንለትም አያመጣውም ስለዚህ ይጎዳኛል እኔ ብዬ በፍቅር በሰላም ነው የምንኖረው እስከ ዛሬ ድረስ እኔ አሁን አንዳንድ ጊዜ አንዳንዶቹም ያበዙታል ብላ እንደው ይህንን ሐሳብ የተናገረቻለ እንረዳቸው ነው እንረዳቸው አንዳንዱ ደግሞ አለ በቃ በምንም መልኩ መከራ ያየች ስራ ውላ በጣም ስንት ደክማ መታያየ እሷ አብስላ እሷ እንትን አድርጋ እንድትመግበው ደግሞ እሱ ቤት ቁጭ ብሎ እሷ ደክማ ምን ብላ እንድትመጣ ይሄ አለማሰብ ነው የሚሆነውና ከእንደዚህ አይነት ነገር በእውነት ይሄ በሽታ ነው ጤነኝነትም አይደለም በሽታ ነው መተሳሰብም የለም ማለት ነው በምንም መልኩ ይሁን ራሱን እንኳን መመገብ መቻል አለበት ከሱም አልፎ ደክሟት ነው የምትመጣው ሌላው ቢቀር እንኳን እንደው ያቅሙን ያክል መሞከር አለበት አማሙቆ ምናምን ቀላል የሆነውን ነገር ወደዛ ራሱን ወደ ማስለመድ መሄድ መቻል አለበት ዕቃ ማንሳት ነው ቀለል ያሉ ነገር አሉ ብዙ ስራዎችን እገዛ ማድረግ ይኖርበታል ያለው ህይወት ሁለቱም እኩል ወጥተው ነው የሚገቡት ስለዚህ መተሳሰብ መተዛዘን መኖር አለበት እውነተኛ ፍቅር ካለ ይሄ ሁሉ ይኖራል መተሳሰቡም ይኖራል ፍቅር ካለ ፍቅር ሁሉን ይገዛል ያ ነው እኮ ክርስቶስ ቤተክርስቲያንን እንደወደዳት ሚስቶችን እስከ ሞት ድረስ ቤት ውስጥ ባሎች ሚስቶቻቸውን ይውደዱ ነው ያለው ይወደደ አይደለም ይሄንን ቀርቶ ሌላም ነገር ይሰራል ማለት ነው ህይወቱንም እንኳን አሳልፎ እስከ መስጠት ይደርሳል እና ፍቅር የሁሉ ነገር መሰረት ስለሚሆን በፍቅር ሁሉ ነገር ይከናወናል ቤተክርስቲያን እንደማገልገሉ እንደመምህርነቱ እንደው አንድ ሶስት ነገር እንዲነግሩኝ ፈለኩኝ ቀደም ሲልም ከቀረጻ በፊት ስናወራ ነበር ቃሉን መኖር የሚል ነገር ሰምቻለሁና አንድ ሰው የእግዚአብሔርን ቃል እንዲኖር የሚያስችለው እንደው
3 ነገሮች ቢነግሩኝና ብጨርስ ከእርሶ ጋር ያለኝን ቆይታ ደስ ይለኛል። ወይንም ደግሞ እኔ በፈጣሪ ቃል በእግዚአብሔር ቃል ለመኖር እንደው 3 መርሳት የለብሽም የሚሉኝ ነገር መምህር ምን ይሆን? እንግዲህ መጀመሪያ የተማርነውን የሰማነውን ነገር ያ በውስጣችን ያደረውን በህይወታችን ለመተርጎም ያንን ጽኑ ፍላጎት ጽኑ ፍላጎት ሊኖር ይገባል። ጽኑ ፍላጎት ካለ ያን ፍላጎታችንን መሰረት አድርጎ እግዚአብሔርም ይረዳናል። አንድ ሰው በውስጡ አንድን ነገር ለመፈጸም ውሳኔ ካለው ከወሰነ የማያደርገው ነገር አይኖርም። አለመወሰን ነው መጀመሪያ ፍላጎት ነው። ከዛ ሁለተኛው ደግሞ ውሳኔ ነው መወሰን። በውሳኔያችን ውስጥ እግዚአብሔር ይኖራል። ፍላጎታችን ፍላጎት ብቻውን መወሰን ይሄንን ማድረግ አለብኝ ብለን መወሰን ነው። ከዛ እንግዲህ የጸሎት ሰው መሆን ነው። በቃ ጸሎት ሁሉን ነገር ይፈጽማል፣ ሁሉን ነገር ያደርጋል። ለሁሉ ነገር ጸሎት የማይፈታው ነገር የለም። በጸሎት የማይፈታ እንቆቅልሽ የለም። እንዲሁም ደግሞ መከራም እንኳን ቢሆን የማያልፍም መከራም የለም። በጸሎት ሁሉ ነገር ይሆናል እና የጸሎት ሰው መሆን ተገቢ ነው። በጊዜው እነዚህን ነው እንደው ነገር የምፈልገው። መምህር በጣም 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 አድርጌ ነው እውነት የማመሰግነው። እግዚአብሔር ይስጥልኝ። ቀደም ሲል እንዳልኩት ከረጅም ከርቀት ቦታ ነው ነርተው ወደዚህ ጋር የመጡት ከኔ ጋር ቆይታ ለማድረግ እንግዲህ ድሮ ካስተማሯት ተማሪዎች ጋር ማለት ነው። እግዚአብሔር አምላክ ያክብርልኝ። ቆንጆ ቆይታ እኔ የወደድኩት የተማርኩበት ነው እና እኔም ተመልካቾች ብዙ ጠቃሚ ነገሮች ይወስዳሉ ብዬ አስባለሁ እና እርስዎን በጣም አመሰግናለሁ። እግዚአብሔር ያክብርልኝ እንግዳይ ስለነበሩ ስለቆየናል። እኔም እንግዲህ ትዕግስት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እላለሁ። ፈልገሽ እንግዲህ ካለሁበት ስልኬንም በሰውም በምንም አድርገሽ እንደው የቀድሞ መምህሬን ማግኘት እፈልጋለሁ ብለሽ ጓጉተሽ እንደው እኔን ለማግኘት ይህን ያህል ጥረት በማድረግሽ እኔም በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እኔም እንግዲህ ተማሪዎቼን እንደዚህ ሳገኝ ሳይ በእንዲህ አይነት ስኬት ላይ ሆነው ደግሞ ስመለከት ደስታ ይሰማኛል፣ ደስ ይለኛል። አንዳንድ እንደዚሁ መስካዬ ሳስተምራቸው የነበሩ በተለያየ ስቴት ለአገልግሎት ሲሄድ አገኛቸዋለሁ። አገኛቸዋለሁ እና እንደው ሲያገኙኝ እነሱም ያው ቲቸር ብለው ያው እንደንትን ቲቸር ነው አሁን ቅድም ቲቸር አልኩ እኮ ሳገኘሁት። እንግዲህ በዛ ነውና ደስ ይላል። እንደ የመምህር ትልቅ ደስ የሚለው ነገር በመምህርነት እንግዲህ መስካዬ ዝናብ ወደ 3 ዓመት ያህል እንደዚህ አገልግያለሁ። ያው በዚህ በኬሚስትሪ መምህርነቱ ማለት ነው። ከዛ በፊትም ደግሞ ሌላም ወንጌሉንም ከዛው ጋራ ያው ኬሚስትሪውንም ያው አድንገደ ከንቱኑ ጋር እና አልጠፋም። ያ ቃል በውስጣችሁ አለ ማለት ነው። ብዙዎቻችሁ ላይ ብዙዎች የሚነግሩኝ ያንን ነው እና ያዛ የተማርነው እስካሁን አለ እና ቤተክርስቲያንንም እንድንወድ አድርጎናል፣ እምነታችንንም እንድንጠብቅ አድርጎናል ሲሉኝ በጣም ነው ደስ የሚለኝ። እግዚአብሔር እንግዲህ በሱ በራሱ ፈቃዱ ያደረገው ነገር ስለሆነ ምክንያት ስላደረገኝ ደስ ይለኛል። እንግዲህ መምህርዬ በጣም እኛም በጣም ደስተኛ ነን። እንግዲህ ሌሎችንም ወክዬ ያላገኘኋቸው እንደኔ እህት ወንድሞቼም እስከ ተማሪዎች ይኖራሉ፣ ይደሰታሉ በእርግጠኝነት። እርስዎ ስላሉ አይደለም ደግሞ በጣም ጎበዝ መምህር ነበሩ ያኔ። ኬሚስትሪው በቃ እኛም ማንወድ ልጆች ራሱ ደስ ይለናል ሲያስተምሩ በደንብ ነበረና
ሆኖም በዚህ ሁኔታ ስለተገናኘን ደስ ብሎኛል። እግዚአብሔር ያክብርልኝ። ድጋሚ ያገኘዎታለሁ የሚል ተስፋ አለኝ። እግዚአብሔር ቢፈቅድ እግዚአብሔር ፍቃድ እንገናኛለን። አንቺም እንግዲህ ቅድም እንደነገርሽኝ ከሆነ ብዙ ጊዜ ስለምትመላለሽ ያለሁበትንም ቦታ እንግዲህ ጠቁሜሻለሁ። አገልግሎት የምሰጥበት ቦታ እዛም እንግዲህ ብቅ ብለሽ እንደምትጠይቂኝ ተስፋ አደርጋለሁ። እኔም ምን ጥያቄ ያለው በትክክል ሰላምታ ቀርባለሁ መጥቼ የሚያገለግሉበት ቦታ። በጣም አመሰግናለሁ። እግዚአብሔር ጤና እድሜ ይስጥልኝ። አመሰግኖታለሁኝ መምህር። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።